ሽንት ቤት ጉድጓድ ውስጥ ነው እና ሴትዮዋ ቀዳዳ ውስጥ አልገባ ብሏት በጉልበቷ እየገፋች ጭባት ልጅን ደፍሮ ልጅ ተወልዳ ማለት ነው። ስለዚህ ማለት ህገወጥ ደላሎች መሀል ላይ ገብቶ ልጆች እንደ ጉድ የተቸበቸቡ ነበር። $10,000 $15,000 በልጅ ይሸጥ ነበር። ጉንዳን አፍንጫቸው ውስጥ ገብቶ በጆሮአቸውና በአፍንጫቸው ምስጥ ገብቶ ነው ሲነሱ ማለት ነው። እንዴት ሰንብታችኋል የተወደዳችሁ? ዛሬ ደግሞ ሌላ ልዩ እንግዳ ይዘንላችሁ ቀርበናል። የዛሬው እንግዳችን ዘመተ ገላ ሙልጌታ የሽሜዳ ብራይት ቪዥን ዳይሬክተር ከኛ ጋር ይቆያል። ሽሜዳ ምንድን ነው የሚሰራው? ሽሜዳ ማን ነው? ምን እያደረገ ነው ያለው የሚለውን እየተጨዋወትን እንቆያለን። ተከታተሉን፣ ታተርፋላችሁ። እንኳን ደህና መጣ ዘመን። እንኳን ደህና ቆየህ። ደህና ነው ወይ? ደህና ነው፣ እግዚአብሔር ይመስገን። ናይስ። እስኪ ስለ ሽሜዳ ብዙ ነገር እንደምትሰሩ እኔ ያውቃለሁ እና እስኪ ስለ ሽሜዳ እናውራ። ሽሜዳ ምንድን ነው? ሽሜዳ ብራይት ቪዥን መንግስታዊ ያልሆነ ድርጅት ነው። ህጋዊ በሲቪል ማህበረሰብ ድርጅቶች ተመዝግበው ሀገር በቀል ድርጅት ነው እና ህጻናትና ሴቶችና ህጻናትን የሚረዳ የሚያገዝ ድርጅት ነው። ሴቶችና ህጻናትን ማለት ለጉዳት የተጋለጡ ሴቶችና ህጻናትን፣ ያ ማለት ህጻናት ተጥሎ የተገኙ ህጻናት፣ በተለይ ወላጅ እናት አባት የሌላቸው ህጻናትን እነሱን የሚረዳ የሚደግፍ ነው። ከዛም አልፎ ደግሞ ሴቶችን ያልንበት ምክንያት ምንድነው? ወደዛ ሊያመራቸው የሚችሏቸውን ጉዳዮች ፕሪቨንት ለማድረግ ወይ ለማስቀረት ቤተሰብ ላይ ገብተን እንሰራለን ማለት ነው። ሽሜዳ ኦኬ፣ በጣም እስኪ ሽሜዳ ምን ያህል ጊዜ ሆናችሁ ይሄን ከጀመራችሁ? ከተመሰረተ ቆይቷል። 2015 2016 በፈረንጆቹ አካባቢ ነው የተመሰረተው እና ያኔ በጣም በጥቂት ልጆች ነው። ፕሮግራሙም የጀመረው ከአዲስ አበባ ውጭ ነው ያኔ ጀምሮት የነበረው እና መስራች የነበረችው በሰዓቱ አሁንም አለች፣ ድርጅቱ መስራች ነው ያለችው፣ ካረን ኬንዳል ትባላለች። አውስትራሊያዊት ናት እና ያኔ በወቅቱ የጉዲፈቻ ኢንተርናሽናል አዶፕሽን ተፈቅዶ ኢትዮጵያ ውስጥ ሲሰራ ስለነበረ ያንን ልጅ ኢትዮጵያ ውስጥ አዶፕት ለማድረግ ልጅ ፍለጋ ኢትዮጵያ ትመጣለች። ከዛ በኋላ አልወጣችም፣ እዚሁ ቀረች ማለት ነው። ችግሩን ስታዩ በተለይ በጣም እጅግ በጣም ከፍተኛ ቁጥር የነበራቸው ልጆች ነበሩ። በሰዓቱም ብዙ ሰዎችም አዶፕት እያደረጉም ነበር። ግን ስቲል ችግሩ በጣም ፕሪቫላንት ነው እና ለምን ለኢትዮጵያ ልጄን የሰጠችኝን ሀገር ተጨማሪ አንድ ነገር አስተዋጽኦ ላድርግ በሚል ሀሳብ እዚሁ ቀርታ ይህንን ድርጅት ከፍታ መስርታለች ማለት ነው። ከዛ በኋላ ግን በተለያየ ሁኔታ ወደ አዲስ አበባ ፕሮጀክቱ ተዛወረና በስፋትና በጥልቀት መስራት ጀመረን እዚህ አዲስ አበባ ላይ። ባለፈው አንዲት ልጅ ተጥላ የተገኘች ልጅ እኔ አይቼ ነበረ እና ካረን ጋር እና አየሁኝና ከዛ በኋላ ነው በጣም ብዙ አስተዋጽኦ ነው የምታደርጉት፣ ሰው ምን ያውቃል ስለዚህ በሚል ነው ማወቅና ብታስተምሩን ብትነግሩን እንድናውቅ ቢሆን ብዬ ነው። እና ያቺ ልጅ ተጥላ ተገኘች፣ ራሷ አቅፋ እያጠባች ምን እያለች ቤቷ ሄጄ ነው ያየሁት እና አሁን ሳያት ጤነኛ ሆናለች። አይኗን ሁሉ ያማት ነበር። ከዛ ሐኪም ቤት ወስዳት ማለት የምትሞት ነበር የምትመስለው። ግርጥት ያለች ትንሽዬ ልጅ ነበረች፣ ግን አሁን ፍፍት ብላ በጥሩ ሁኔታ ላይ ነው ያለችው። ምናልባት እንደዚህ አይነት ልጆች ብዙ ይጣላሉ ወይ? እስኪ ምን ያህል የምታውቀው ነገር ካለ ሪሰርቾችም ደግሞ ካሉ እስኪ። እሺ፣ ያው አዲስ አበባ ላይ ይህንን ስራኛ ስንጀምረው ላይ ሼልተር ላይ የኛ ሻሚዳ የራሳችን ብቻ ተቋም ሼልተር አለች። እዛ ላይ ከ30 እስከ 40 የሚሆኑ ልጆች አሉ እና የተቀበልን 30 እስከ 40 ልጆችን ሰፖርት እናደርጋለን። ግን ስናየው በጣም ቁጥሩ እጅግ በጣም ከፍተኛ ነው። ስለዚህ ለምን ከኛም አለፍ ብለን ለምን የመንግስት ተቋማት ጋር ሄደን ለምን መንግስትን ሄደን ሰፖርት አናደርግም በሚል ከመንግስት ጋር ፕሮጀክት አግሪመንት ተፈራርመን እንደዚህ አይነት ሰፖርት ለማድረግ ጀመርን። ያኔ ቁጥሮቹን በደንብ ነምበሮቹን ማወቅ ጀመርን እና ጀነራሊ አሁን ላይ ኦፊሻል ኖሌጅ የሆነው ለምሳሌ የዩኒሴፍ ሪሰርች ዳታ አለ። ዩኒሴፍ ያሰራው 2014 እና 2020 ያስጠናው ጥናት አለ ከሴቶችና ማህበራዊ ጉዳይ ሚኒስቴር ጋር በመሆን እና እዛ ላይ ከ5 ሚሊዮን በላይ ኦርፋንስ አሉ ኢትዮጵያ ውስጥ ይላል። 5 ሚሊዮን በላይ እናት አባት ወይ ሲንግል ኦርፋን ወይ ደብል ኦርፋን ጎዳና ላይ የወጡ ህጻናት አሉ። ያ ማለት ከ0 ዓመት ጀምሮ እስከ 18 ዓመት እስከሚሆናቸው ልጆች ያሉ ማለት ናቸው። አብዛኞቹ እንደውም እዛው እያደጉ ይቆዩ ናቸው። ይህ ማለት የሚሞቱትን ምናምን አይቆጠሩም፣ አይጨምርም ይሄን እና ከዛ 5 ሚሊዮን አዲስ አበባ ውስጥ ከ700 ሺህ 800 ሺህ የሚሆኑ ህጻናት አሉ ጎዳና ላይ ይላል።
ይሄ ቁጥር እንግዲህ ቫሪ ያደርጋል። አንዳንድ መንግስት ያልሆኑ ድርጅቶች ቁጥሩ ከዚህም ከፍ ያለ ነው ብለው ክሌም ያደርጋሉ ኦፊሻል የሆነ እንትን ላይ። ነገር ግን ይሄ በፍጹም እየተሰጠው ያለው ሰፖርት በ30 እና በ40 ልጅ ይዘን ይህንን አድረስ ልናደርግ አንችልም። እና እስቲ በአገልግሎት ወደሚሰጡ የመንግስት ተቋማት ስንሄድ እነሱም ከአቅማቸው በላይ ነው ያለው። መንግስት የቻለውን እያደረገ ነው፣ በጀት መጅቶ ህጻናቱን ሰፖርት እያደረገ ነው ያለው። ግን ቁጥሩ እጅግ በጣም ከፍተኛ ነው እና ለምሳሌ አንድ ምሳሌ ለመጥቀስ ባለፈው ክረምት ሰኔ፣ ሐምሌ፣ ነሐሴ በ3 ወራት ውስጥ 500 ልጆች ነው የተጣሉት አዲስ አበባ ላይ። በ3 ወር ውስጥ በ3 ወር 500 ህጻናት 500 ህጻናት ማለት ፖሊስ አንስቶ ወደ ተቋም ወደ መንግስት ያመጣቸው፣ የተወሰኑትም ወደኛ የደረሱ ናቸው። በህይወት የተገኙት ናቸው እነዚህ 500 ማለት 500 ህጻናት ማለት ትልልቅ ልጆች አይደሉም። አብዛኞቹ በቀናት እድሜ ያሉ ናቸው። የ2 ቀን የ3 ቀን የ1 ወር የሚጣሉባቸው ቦታዎች እስካሁን ድረስ ያልደረስንበት አንድ ሚስጥር ምንድን ነው? ክረምት ላይ ብዙ ልጆች ይጣላሉ። አሁን ዝናብ ጀመረ። አሁን ሰሞኑ ከትናንት ወዲያ እና በቃ አንዱ አሁን ስጋታችን ደግሞ እሱ ነው። ደግሞ ዝናቡ መጣ፣ ክረምቱ መጣ። አሁን ሰው ክረምት ሲመጣ ጥሩ ነው ክረምት መጣ ይላል። እኛ ደግሞ ክረምት ሲመጣ በቃ ልጆች ይሳቀቃሉ፣ ስፍር ቁጥር የሌላቸው ልጆች ነው የመጡት። ይህ ማለት በህይወት ተርፎ የመጡት ናቸው። እንግዲህ የሞቱትም እግዚአብሔር ነው የሚያውቀው። እና በእነዚህ አይነት በቀናት ልዩነት ያሉ ልጆች ከፍተኛ ጉዳት ነው የሚደርስባቸው። የሚጣሉት ቦታዎቹ ለምሳሌ 1-2 ቦታ ምሳሌ መጥቀስ፣ ቀጨኔ ቤተክርስቲያን አካባቢ መቃብር ቦታ ላይ ለምሳሌ ቆሼ ቱቦ ውስጥ ቦይ ውስጥ ፖሊስ ነው እንግዲህ የሚያነሳው። በዚህ አጋጣሚ የአዲስ አበባ ፖሊስ እየሰራ ያለውን በጣም በከፍተኛ ሁኔታ ለማመስገን እፈልጋለሁ። ማለት ይሄ ጉዳይ ብለው በቃ ቶሎ ብለው ሰው ሲያነሳ ያው ህጋዊ ለማድረግ ቶሎ ፖሊስ ነው የሚጠራው። ዝናብም ይሁን ሌሊትም ይሁን ቀንም ይሁን እነዚህ ልጆች ይዘው ቶሎ እርዳታ ወደሚያገኙበት ቦታ ያመጧቸዋል ፖሊሶች። እና በጣም በየቦታው ነው ተጥለው የሚገኙት። ሽንት ቤት ጉድጓድ ውስጥ በቅርቡም ሶሻል ሚዲያ ላይ ዶክመንተሪ የተሰራላት ልጅ ነበረች። የእሳት አደጋ የአዲስ አበባ እሳት አደጋ አግኝቷቸው ህጻናቱን ወደ ተቋም በህይወት ተገኝታ ማለት ከሽንት ቤት ተቆፍሮ ከጉድጓድ ውስጥ የወጣች ልጅ ነበረች። እና አዲስ አበባ ከበበጻይ በሚባል የመንግስታዊ ተቋም ውስጥ እዛ ትገኛለች። ህጻኗ እዛ ይገኛሉ። እና በየቦታው ሆስፒታል ላይ ሌላው አንዱ የሚጣሉት ሆስፒታል እናቶች ይወልዱና ቆይ ሽንት ቤት ወይ የሆነ ቦታ ደርሼ ልምጣ ብሎ በዛው ይወጣሉ። ስለዚህ እነዚህ እኛ ጋር ነው የሚደውሉት ማለት ነው። እና ይሄ የሚያሳየው ምንድን ነው? እጅግ በጣም በጣም ችግሩ ከፍ ያለ ችግር ነው። በጣም ብዙ ህጻናትን የተጣሉ ያሉት ብዙ አይነት እንትን ነው። እና ይሄንን ስራ ስንሰራ ከመንግስትም ብቻውን ሊሰራ የሚችለው አይደለም በፍጹም። የሰው የሁላችንን ድጋፍ ይፈልጋል። እና በቻልነው አቅም እኛም እየሞከርን ነው፣ መንግስትንም እያገዝን ነው። ግን በቂ አይደለም። የመንግስት ተቋማት አሉ ይሄን የሚሰሩ። አንዱን የፕሮጀክት ስምምነት አድርገን ለምሳሌ አንዱ ከምንሰራባቸው የመንግስት ተቋማት አንዱ ከበበፀሐይ ይባላል። ከበበፀሐይ አፍንጮ በር አካባቢ የሚገኝ ተቋም ነው። በአዲስ አበባ ሴቶች ህጻናት ማህበራዊ ጉዳይ ቢሮ ስር የሚገኝ ተቋም ነው። እና ወደዛ ነው የሚመጡት መጀመሪያ ህጻናቱ። ከዛ ነው እኛ ወደ ተለያዩ ድርጅቶች እንደኛ ላሉ ድርጅቶች እኛ እንትን የሚገባው። እኛ የፕሮጀክት ስምምነት በማድረግ እዛ ተቋም ውስጥ ገብተን እንሰራለን። እና በዚህ ይህንን አክሰሱ የልጆቹ አክሰስ ስላለን በጣም ብዙ እንደዚህ የሪሰርቹንም የቁጥሩንም እንትን እናውቃለን። እና ወደዛ ተቋም ያ ማለት የአዲስ አለማየሁ መኖሪያ ቤት የነበረ ነው። አፍንጮ በር አካባቢ ያለ ነው። እና አዲስ አለማየሁ ልክ በወጣትነታቸው ከበበፀሐይ የሚባል ባለቤት ነበራቸው። ያኔ እሳቸው ሲሞቱ ባለቤታቸው ከዛ በኋላ እሳቸውም አላገቡም። ያንን ቦታ በቃ ለወላጅ ለሌላቸው ህጻናት ይሁን ብለው ለመንግስት ተናዘው አውርሰው ነው የሞቱት። ስለዚህ ያ ተቋም እስካሁን ድረስ አገልግሎትን እየሰጠ ያለው ያንን ተልዕኮ እያስፈጸመ ነው ያለው እስካሁን ድረስ ማለት ነው። እና አሁን ላይ ምናልባት ወደ 300 የሚጠጉ ህጻናት አሉ እዛ። ህጻናት ማለት እድሜያቸው መገመት ይችላል። እድሜያቸው ከ70% የሚሆኑት ከ3 ወር በታች ናቸው። ተጥለው የተገኙ ማለት ተጥለው የተገኙ ናቸው እነዚህ ሙሉ። እና እነዚህን በተቻለ መጠን እኛም ሰፖርት እናደርጋቸዋለን። መንግስትም የራሱ ስትራቴጂ፣ የራሱን እርምጃ፣ የራሱን አካሄድ ይሄዳል ህጻናቱን ሰፖርት ለማድረግ። ምግብ፣ መጠለያ፣ ልብስ፣ የጤና እነዚህ ነገሮች ሁሉ እናደርጋለን፣ አብረን እናግዛቸዋለን። እኛም በራሳችን ተቋም ይህን እናደርጋለን። ከነሱ ደግሞ ልጆቹን የታመሙትን ሊሞቱ የደረሱትን ለምሳሌ ቅድም ስታነሳልኝ ከነበረው ህጻኗ አንዷ 7 ወር ሆኗት 2.5 ኪሎ ነበረች። እና ዶክተሮች አሉ እና እቺ ልጅ ልትሞት ትችላለች። ምክንያቱም 7 ወር ሆኗታል። ክብደት መጨመር አልቻለችም። በጣም ተጎድታለች።
የተጣለችው ቆሼ አካባቢ ነው እና ይሄ ምንድነው ጉዳቶች ስትጣል የነበሩ እንትኖች አሉ አደጋዎች የደረሱባት ልጅ ነበረች እና ሆስፒታል 5 ጊዜ 6 ጊዜ ገብታለች አድሚት ተደርጋለች እና አብዛኞቹ ህፃናት የሚመጡት ኒሞኒያ ብርድ ላይ ውጭ ያድራሉ ዝናብ ይመታቸዋል እና በቃ ኒሞኒያ በጣም ነው ልጆቹን የሚገላቸው በጣም ልጆቹን እየገደለ ያለ በሽታ ነው ለዛም ተጠቂ ናቸው ስለዚህ እንደዚህ ታመሙትን ክብደታቸው በጣም ትንንሽ የሆኑት ልጆች በተለይ እንወስዳለን 1.5 ኪሎ ልጆች ብትመጣ 2 ኪሎ 2.5 ኪሎ የሆኑ ልጆች አሉ እኛ ጋር ትንሽ ልጆች በጣም ግን 2.5 ኪሎ ወይም 1 ኪሎ ምናምን እኮ ሰው ሲወለድ ራሱ እኮ ከዛ በላይ ሲወለድ አሁን እንግዲህ ጤናማ የሚሉት የህክምና ባለሙያ ባልሆነም ከ2.5 እስከ 3 ኪሎ ይመስለኛል 3 ኪሎ ነው በቃ ላይክ አቨሬጅ ሄልዚ ዌይት የሚባለው እና የ1.5 ኪሎ ልጅ ወይም የ1 ኪሎ ልጅ ምናልባት ይመስለኛል እንግዲህ እናት ወልዳ ደንግጣም ትታቸው ይሆናል አንዳንዴ እዛው በቃ ማለት እንዴት ነው እንደዚህ ትንሽ ልጅ የሆነው ምናምን ቤተሰብ ምን ይለኛል ብሎ የሚጥሉ ይመስለኛል እኔ አላውቅም አንዳንዴ ደግሞ የሚወለዱት ፕሪማቹር ይወለዳሉ 7 ወር በተለይ ጊዜያቸው ያልደረሱ ሴቶች አርግዘው ከ18 ዓመት በታች የሆኑ ሴቶች ያልተፈለገ እርግዝና ተጋልጠው ወልደው የሚጥሏቸው ልጆች አሉ እንደዚህ አይነት ልጆች በተለይ ቶሎ ፕሪማቹር የሆነ 7 ወር 6 ወር 7 ወር ልጆች ይወለዳሉ ያኔ በጣም ትንሽ ናቸው እንደዛም ሆኖ ጥሏቸው ይሄዳሉ ስለዚህ እነዚህ ህይወታቸው እንዲተርፍ ሆስፒታል ቢሆን እነዚህን ወደ ማቆያ ወደ ማሞቂያ ክፍል ተደርጎ ብዙ አይነት ህክምና አገልግሎት ሰጥቷቸው ነው ህይወታቸው የሚተርፈው እንደዛ ሆኖ መሬት ላይ ተጣሉትን አስባቸው እንግዲህ እና ችግሩ የዚህን ያክል ፕሪቫለንት ነው በጣም ይገርማል አሁን እነዚህ ነገሮች ልጆች እንዳይጣሉ ለማድረግ እናንተ ጥናት ምንድን ነው ለመከላከል ፕሪቬንት ለማድረግ አሁን እውነቱን ለመናገር እጅግ በጣም እንደቅድም እንዳልኩት በጣም ቫስት ነው ቁጥራቸው ማለት ነው አሁን እጅግ በጣም ብዙ ከመሆኑ የተነሳ እሳቱን ማጥፋት ላይ ነው ያለ ነው በቃ እሳቱን የማጥፋት ነው አሁን ፕሪቨንሽን ላይ የተወሰነ ስራዎች እንሰራለን ግን ደግሞ በጣም ብዙ ልጆች እየመጡ ነው ስለዚህ መጀመሪያ እነዚህ ልጆች ሰርቫይቭ ያድርጉ ከዛ በኋላ የጤናዎችን ሁኔታ ይስተካከል ከዛ ወደ ተሻለ አማራጭ ይፈለግላቸው ወደ ጉዲፈቻ ምናምን ወይ በኋላ እንመጣበታለን እንደዚህ አይነት ነገሮችን ለማስተካከል እንሞክራለን ግን ፕሪቨንሽን ላይ በተለይ ቤተሰብ ነው አሁን ምንድነው በጣም ይሄ እንዴት ነው ለኢኮኖሚካሊ ደከም ያሉ ቤተሰቦች ወይ አቅም ያጡ ቤተሰቦችን ሰፖርት እናደርጋለን ክፍለ ከተሞች ላይ እንሄድና እነሱ መልመሎ ይሰጡናል ሴቶችን ወይ ቤተሰቡን ማለት ነውና እነዛን ቤተሰቦች የቤተሰቡ እንዳይበተን በተቻለ መጠን እንደግፋቸዋለን በተለያዩ በስልጠና ካሽ ኢንጀክሽን በማድረግ የተወሰነ ወደ ቢዝነስ በማስገባት እነሱ ቤተሰቡ እንዲቆይ ከዛ ነው ሁለተኛው ደግሞ አንድ አሁን እያደረግን ያለነው አዲሱ ፕሮጀክት ለመስራት አሁን አቀርነው ውስጥ እየጀመርን ያለነው ምንድነው ሌላው ልጆች በጣም የሚጣሉት ሆስፒታል ላይ የሚጣሉት ምንድነው ድንገት ነው ሆስፒታል ላይክ እርጉዝ ወይ በተለያየ ሁኔታ ላይ ከተማ ጎዳና ላይ መተው የሚወልዱ ሲያመጡ ወይ ሰው ወስዶ ሆስፒታል ይወስዳቸዋል ወይ ደግሞ በቤት ሰራተኝነት ከገጠር መተው ድንገት በቃ የሆነ ቦታ ላይ ወድቀው ወደ ሆስፒታል ይወስዳቸዋልና ሆስፒታል ላይ የጤና መድህን ምናምን እንደዚህ ቀድሞ ክትትል ከሌለክ ያው ተከፍከፍለ ነው ተጠቀመው 4000 ብር 3000 ብር ሊሆን ይችላል 5000 ብር ሊሆን ይችላል የተለያየ ነው እንደየእንትኑና ይሄን የመክፈል አቅም የላቸው ስለዚህ በቃ ይሄን ያክል ብር ክፈሉ ሲባሉ ልጆቹን ዘውጥ ላይ ይሄዳሉ እሺ እናም ብሎ ማለት ነው እና እያደረግን ያለ ነው እንደዚህ አቅማቸው ደካማ የሆኑት መክፈል የማይችሉትን ልጆች ልክ ሲወልዱ የክፍያውን ይሄ መንግስት ሆስፒታል የሚወልዱ ያንን ክፍያውን እኛ ከቨር ለማድረግ ከዛ ደግሞ እነዚህ ሴቶች ሶሻል ወርከር ሄዶ ቤታቸውና አካባቢያቸውን መርምሮ ድጋፍ የሚያስፈልጋቸው ነው ከተገኘ እነዚህን ቤተሰቦች ሰፖርት ማድረግ ሴት እንዴት ልታገኟቸው ትችላላችሁ እነዚህን ያው ከመንግስት ጋር በመስራት ነው አሁን በየክፍለ ከተማ የተመዘገቡ አሉ ወይ መንግስት ያውቃቸዋል ለምሳሌ ወረዳ ደረጃ በክፍለ ከተማ ደረጃ የአዲስ አበባ ሴቶችና ህጻናት አሉ መዋቅር አለ እና እነሱ በደንብ በየክፍለ ከተማ ያሉትን እንደዚህ ለችግር የተጋለጡ ለጉዳት የተጋለጡ ሴቶችን በደንብ ያውቃቸዋል እና ከእነሱ እንወስዳለን መንግስት የሚሰጠን ማለት ከዛ ውጭ ግን እንደዚህ ሆስፒታል ላይ የሚመጡትን ምናምን እኛ ራሳችን በግላችን ሄደን አሰስመንት እንሰራለን ሆስፒታል ላይ ወልደው አቅም የለኝም መድኃኒት ወይ ልጆቹ የተለያየ አይነት የአካል ጉዳት ወይ አይምሮ እክል ወይ ሲወለዱ የተለያየ አይነት ወይ እጃቸው ላይ ጉዳት የተጋለጠ ሊሆን ይችላል ወይ ህክምና ሰርጀሪ የሚያስፈልገው ተጨማሪ ክትትል የሚያስፈልጋቸው ልጆች ይኖራሉ እና እነሱን ሰፖርት ለማድረግ እቅድ ይዘናልና ልክ እንደዛው ማብረን እነዚህን ሴቶቹ ይህንን ከቨር በማድረግ ቢያንስ እነዚህ ልጆች ይዘዋቸው ቤታቸው እንዲገቡ ትተዋቸው ሆስፒታል ሳይሆን ጥለዋቸው ሳይሄዱ ቤታቸው ይዘው እንዲገቡ ለማድረግ እየሞከረን ነው አትሊስት ቤታቸው መግባት ከተቻለ ቤታቸው ከተቻለ በአካባቢውም እርዳታ ሊሆን ይችላል በዘመድ አዝማድም
የልጆቹ ህይወት ጤና ሊጠበቅ ይችላል ተብሎ ይታመናል። በደንብ ደግሞ እንትንም ይኖራል። ይሄ አታችመንትም ዴቨሎፕ ያደርጋሉ። ሲያቅፉት ሲያጠቡት ከዛ በኋላ ሲያደር ነገር ምንም አይነት ቤታቸው ቢያፈስ በጣም ብዙ አይነት ችግሮች ቢኖሩባቸው የሚበሉትን ቀጥሎ ዛሁን በልተው ቀጥሎ የሚበሉትን ባይኖራቸውና ምን እንደሚበሉ ባያውቁ እንኳን ይህንን ከልጃቸው ጋር የሚኖሩ አታችመንት በቃ ያንን ሁሉ ችግር ፋይት እንዲያደርጉ ያስችላቸዋል። እና ይህን ሬዚሊያንስ ለመገንባት እኛም በተቻለው መጠን ለማገዝ እንሞክራለን እና ይህንን ነው እየሰራን ያለ ነው። እኔ የሚገባኝ የነበረው መሰለህ ዘሜ የጎዳና ላይ እንኳን ያሉ እህቶች ከዛ ልጅ ይወልዱና አንዳንድ ሰዎች ያዩዋቸውና ልጅሽን ስጪ ላሳድግልኝ ሲል በፍጹም ይላሉ ሲባል ሰምቻለሁ። እና በዚህ ቁጥር ልክ በ3 ወር ከ500 በላይ ህፃናት ይጣላል ብዬ አላስብም ነበር። ለምን ጎዳና ላይ እንኳን ያለች ሴት ልጇን ለመስጠት ከሳሳች እንዴት ነው ቤት ውስጥ ያለ ሰው ደግሞ ልጁ የሚጥለው የሚለው ነገር ትንሽ የሚገርም ነገር ነው። ምንድን ነው እንዲህ ሊሆን የሚችለው ብላችሁ ታስባላችሁ? እንግዲህ አብዛኛው ያው የኢኮኖሚ ችግር ነው። የኢኮኖሚ ችግር ነው። ሌላው የሁኔታው ነው። በቃ ተፈጥሯዊ አካባቢ ላይ ያለው ሁኔታ ለምሳሌ በጦርነት የሚፈናቀሉ ሰዎች ሊሆኑ ይችላሉ። ህፃናቱን ያኔ የሚያደርጉባቸው ሲያጡ ጦርነት ድንገት ከተነሳ አካባቢ ላይ የቻሉትን ያክል ወደ ከተማ ይመጣሉ። ከዛ ልጁን የሆነ ቦታ አስቀምጠው ይጠፋሉ። እና ፖሊስ በዚህ አጋጣሚ በኢትዮጵያ ህግም ወንጀል ነው ልጅ መጣል እና እናቶቹ ቢገኙ ይታሰራሉ። ቢያንስ እንደየ ሂደቱ ያው ፍርድ ቤት የሚወስነው አለ። ግን በእኛ ባጋጠመን ኤክስፒሪየንስ ከ6 ወር እስከ 2 ዓመት ድረስ ይታሰራሉ እናቶቹ ቢገኙ ማለት ነው። ሌላ ያደጉ ሀገራት ላይ ምን ይደረጋል? ልጆች ተጥለው ሲገኙ የሆነ ዊንዶ ይሰጣቸዋል። ላይክ መጀመሪያው 6 ወር ወይ 4 ወር ሊሆን ይችላል ወይ 1 ወር 2 ወር እንደዚህ የሆነ ጊዜ ላይ መተው ልጄ ነው ካሉ ስማቸው ሳይጠየቅ ማነሽ ሳትባል እናት አባት ምናምን ይሄ አይነት ሌላ ጣጣ ውስጥ ሳትገባ በቃ ልጄን ያለችው ልጅ ብድግ አድርጎ ይሰጧታል። በቃ ይሄ ላይክ ህሊናቸው ወቅሷቸው እንትን ብለው የሚመጡ ልጆች ካሉ ሰዎች ካሉ ማለት ያ ዊንዶ አለ ሌላ ዓለም ላይ። ከዛ ዊንዶ ካለፈ ነው ወደ ሌላ ፕሮሲኪውሽን ምናምን የሚገቡትና እኛ ሀገር ግን እንደዛ አይደለም። ቀጥታ በቃ ልጅ ያው ፖሊስ ያፈላልጋል። እናት ከተገኘች ትታሰራለች። ስለዚህ ልጁ ወደ ተቋም ይመጣል። እናት እስር ቤት ናት። ከዛ በአመክሮ በምናምን ተብሎ 6 ወር 7 ወር ቆይታ ትወጣለች። ተመልሳ ትጠፋለች። በዛ ማለት ምንም የሚቀይረው ነገር የለም። እና እናቷ ከላይ ነው ስሟ። ልጅቷ የጣለችው እዚህ ጋር ነው እና ፖሊስ እዚህ ጋር አንስቶ አስገብቷታል ከሚል ውጭ እነዚህ ህፃናት ስለ ራሳቸው ታሪክ የሚያውቁት ነገር የለም። በቃ አሁን እኛ ጋር ያሉት አብዛኞቹ ልጆች እንደዛ ናቸው። የእናታቸው ስም ይታወቃል፣ የተጣለችበት ቦታ ይታወቃል፣ የትኛው እስር ቤት እንደነበረች ይታወቃል። ፖሊስ በቃ ከዛ ይፈታታል። ከተፈታሽ በኋላ ትጠፋለች። ማንም ሰው ያገኛት እና ይሄ በጣም እንትን ነው እና ምክንያቶቹ በጣም የተለያዩ ናቸው። ትምህርት ቤት ያሉባቸው ቦታዎች ለምሳሌ አሁን ይህንን ምናልባት እንትን መጥቀስ አስቸጋሪ ሊሆን ይችላል፣ ግን እንደየቦታዎች ይለያያሉ። እኛ አሁን አይደንቲፋይ ያደረግናቸው ሆት ስፖት የሚባሉ ኤሪያዎች አሉ፣ የቱ ጋር እንደሚጣሉ ማለት ነው። ልጆች በተለይ ይሄ በጣም መጠጥ ቤቶች የበዙባቸው አካባቢዎች ምናምን ልጆች ይጣላሉ። መቃብር ቦታዎች ምናምን አካባቢ ልጆች ይጣላሉ። ቆሻሻ ቅድም እንዳልኩት ቆሻሻ አካባቢ በጣም ብዙ ልጆች ይጣላሉ። ከዚህም ውጭ የተለያዩ አይነት ቦታዎች ላይ ይጣላሉ። ግን እነዚህ ኤሪያዎች ላይ ፎከስ ያደርጋሉ። በተለይ ትምህርት ቤት እዛ አካባቢ ካለ ዩኒቨርሲቲዎች ያሉበት አካባቢ ላይ ልጆች ይጣላሉ። ዩኒቨርሲቲ ዙሪያ አጥሩ ዙሪያ ላይ ልጆች ይጣላሉ። እና ይሄ ኮንስትራክሽን ለምሳሌ አንድ በገፍ እንደዚህ በቃ የቀን ሰራተኞች የሚቀጠሩበት ይሆናል። ትልቅ ኮንስትራክሽን ይካሄድና የሆነ ቦታ ላይ በገፍ የቀን ሰራተኞች ወንድ ሴት ሆነው ይገባሉ እና የኮንስትራክሽኑ እስኪያልቅ ድረስ ልጆች ይጣላሉ። ልክ ያ ጨርሶ መንገድ ሊሆን ይችላል፣ ህንፃ ሊሆን ይችላል። ልክ ካለቀ በኋላ ያ ካምፕ ሲፈርስ ያ ቦታ ይቆማል። በቃ ልጅ ይጣላል። ግን እና እንደዚህ አይነት እንትኖች አሉ። በተለያየ አይነት ሁኔታ በወንጀልም ሆነው የሚመጡ አሉ። በተለያየ አይነት ፍርድ ቤት ኬዙን እያየ በቤተሰብ መካከል የሚፈጠሩ ችግሮች ሆነው እንደዚህ አይነት ልጆችም አሉ። ወደኋላ ልመልስህና ሽሜዳ እንዴት ነው የተቋቋመው? እሺ ሻሜዳ ያው ልክ መስራቿ ካረን ኬንዳል ከአውስትራሊያ ዱባይ ነበር ትኖር የነበረው። ዱባይ ቢዝነስ የራሷ ተቋም ቢዝነስ አላት። እዛ እየኖረች ነው። ልጅ ጉዲፈቻ መውሰድ ፈልጋ ሪሰርች ይሰራሉ ነጮቹ መጀመሪያ ኢትዮጵያ ከመምጣታቸው በፊት የት ሀገር ነው ምናምን እና በሰዓቱ አንዱ ጓቲማላ ምናምን ኦፕሽኖች ነበሩ፣ ኢትዮጵያ የሚለው ነው። ከዛ ደቡብ ሱዳን ሌላኛው ኦፕሽን የነበረው እና ይህንን የራሳቸው የሀገራቸው መረጃ ላይ ያገኙታል እና ከሱን ቼክ አድርጋ እስቲ ኢትዮጵያ ለምጣ ብላ ኢትዮጵያ መጣች እና ቅርብም ስለሆነ የራሷን ሪሰርች ሰርታ ስለ ሀገሪቷም ከዛም በቃ ከኢትዮጵያ ወስዳለሁ ብላ ወስና በራሷ ምክንያት መጣችና
መታ ስትከታተል የሚያግዛት ሰው ነበረ በሰዓቱ እና የሆነ ኦርፋኔጅ ነው የወሰዷት የግል ላይክ መንግስት ያልሆነ ኤንጂኦ ነው እና እዛ ሄዳ ስታይ በቃ እንደዚህ ክትትል አደረጉላት ምናምና አሳይን ተደረገላት ልጅ እቺ ሩቢ የተባለችው ሩቢን ወሰደቻት ማለት ነው ላይክ አሳይን ተደረገች ለሷ እና ሩቢ አሳይን ስትደረግ ሌሎቹ ልጆች ልክ ጨርሳ በቃ ፕሮሰስ አርጋ ምን ብላ ቆይታ ፔፐር ወርኳ ፍርድ ቤት ሄዳ ጨርሳ ስትወጣ ልጅቷን ይዛ ስትወጣ ሌሎቹ ልጆች ላይ ነበረው እንትን ይሄ ባይዘዌ አይናቸው በጣም ከበዳት ኢቨን አሁን በሆነ አጋጣሚ ተቋሙ ላይ ብታይ ሰው ይርቧቸዋል ሰው አንዴ ሁሉም ቀፈን ነው በተለይ ይሄ ድክ የሚሉት ልጆች ካላነሳ በቃ ቀፈን ነው የሚሉት ሁሉም እጃቸውን አንስተው እግርን ከያዙ አይለቁም በቃ ይዘህ ሂድ እና ይሄኛው ልጅ ይወጣል ያኛው ልጅ ይወጣል ማይሄዱ ልጆች አሉ እኛ ለምን አንሄድ ምናምን ይላሉ እና ይሄ ነገር በቃ ክሊክ አረጋባት ማለት ነው እንዴ እሷን ወሰድኳት እሺ እሷን ሴቫሪ ልጅ ናት ሌሎቹስ ከዛ ወዲያው ነው ከፕሮጀክት ምናምን ተብሎ ምናምን ከመንግስት ጋር እንትን ተብሎ ፈቃድ ላይሰንስ አውጥተው ብዙ ለፍታ ድርጅቱ ሻሜዳ አቋቋመች ከዛ በኋላ ልጆች ላኩላት ማለት ነው ግን መጀመሪያ 6 ልጆች ነው የወሰደችው 6ቱም ከባድ አካል ጉዳት የሚያምሮ ጉዳት ያለባቸው ናቸው እንደውም አንደኛው ልጅ ዶክተሩ ያለን ይሄ ፕሩን ቤሊ ሲንድሮም ይባላል በጣም በጣም ሬር የሆነ ኬዝ ነው ለምሳሌ ሆዱ ላይ መስል የለውም ይሄ እና በአንዱ ሳይድ መስል የለውም ህፃኑ ማለት ነው ያኔ በሰዓቱ መጀመሪያ ላይ ከመጡት ልጆች እና ልክ መስል ይሄ ሆዳችን ላይ መስል አለ መስሉ ጥቅሙ ምንድነው ሰብሰብ አድርጎ እንዲይዘን ነው ትክክል እና ኩላሊቱ ምናምን ወደዚህ ሳይድ ሲሆን በቃ እንደዚህ ወደዚህ እንትን ይላል ከዛ ወደዚህ ሲሆን ወደዚህ እንትን ይላል እና በጣም ለማየት ራሱ ሆሪፊክ የሆነ ነው አሁን የልጅ ማን ነው የሚወስደው እና እሱን ምናምን አድርጋ ወሰደች ማለት ነው እና ልክ ይዛ ውስጥ ወጣ ዶክተሩ ያኔ በሰዓቱ ይልብሏት የነበረው ይሄ እኮ እዚህ ላይ ገንዘብሽን ከምትፈጂ ሆስፒታል ነበረ ከሆስፒታል ነው እሱን የወሰደችው እና ገንዘብሽን እዚህ ላይ ከምታጠፊ ሌሎች ልጆች ሰፖርት ማድረግ ትችላለሽ ይሄ እኮ 1 ዓመት 2 ዓመት ነው አይቆይም አሁን ምናልባት ማክሲመም እንደውም 6 ወር ነው ያለው ምን 1 ዓመት 2 ዓመት 6 ወር ነው ማክሲመም ህይወት አይተርፍም ይሄድች ምናምን አላት ይሁን 6 ወርም ቢሆን ፍቅርና እንክብካቤ ሰጥተን ወስደዋለሁ ብላ እዚህ አቅፋው ይዛው መጣች ማለት ነው ይሄ ልጅ ከወሰደችው አሁን ኦልሞስት 7 ዓመት ምናምን ሆኗታል እና አለ እስካሁን እንደውም ቆሞ መራመድ ጀምሮ ማውራት ጀምሮ በጣም ትራይቭ ያደረገ ነው ህክምና በጣም ከፍተኛ ህክምና ክትትል ይደረግለታል ሰርቫይቭ አድርገዋል እና አይተርፍም የተባለ ልጅ ማለት ነው እና ስታያቸው አይኖቻቸው ላይ ነው የገባት በቃ ሌሎቹን ስታያቸው እንዴት እነዚህን ተዋለሁ በሚል ነው ሻሚዳ የተጀመረው ሁለተኛ ፎስተር ልክ ጉዲፈቻ ከመዘጋቱ በፊት ነው የጀመረችው የወሰደቻት እሱ ነው ዴዚ ትባላለች ሁለተኛዋ እና እሷ ሽንት ቤት ውስጥ ነው ሽንት ቤት ጉድጓድ ውስጥ ነው ቆይ ከዚህ በፊት መጀመሪያ ከዴዚ በፊት ሩቢን ያገኘችው እናትየው ያገኘቻት ሩቢን ያገኘቻት ሴትየው ስቲል እስካሁን ኮንታክታቸዋለ እና ዶቢ ሳማ እንግዲህ እኛ ወደ ትውልድ እድገቴ ወደ ሐዋሳ ስለሆነ ዶቢ ነው የምንለው እኛ እዛ ወደ ደቡብ እዚህም እንደሆነ አላውቅም ሳማ ነው የሚሉት ሳማ ላይ ነው የተገኘችው እንግዲህ እቺ ሴት ሳማ ላይ አስቀምጣት ነው ሄደችው እና እስካሁን አሁን 14 ዓመት 13 ዓመት ምናምን ሆኗል ህፃኗ አድጋለች ትራይቭ ያደረገች ነው ግን ቆዳዋ ያው ስቲል ይዛን የተጣለችበት እንትን ስቲል ክትትል ይፈልጋል ስቲል እስካሁን የምትቀባቸው ስፔሻል ክሬሞች አሉ ምናምን ምክንያቱም ማስበው እንግዲህ ለሰው ለአደልት እንኳን ሳማ ሲነካን እንዴት እንደሆነ ልጅ እንዴት እዛ ላይ ያስቀምጣ እንደሄደቻች ናት እግዚአብሔር ያውቀው ሁለተኛዋንም ሩቢን ስትወስዳት ሽንት ቤት ነው እና ታሪኩ ካፕቲቬቲንግ ስለሆነ እሷን በቃ እንትን ስላላት በጣም የተጎዱት ልጆች ነው የወሰደችው ሁለተኛዋንም ስትወስድ ሽንት ቤት ጉድጓድ ውስጥ ነው እና ሴትዮዋ ቀዳዳ ውስጥ አልገባ ብሏት በጉልበቷ እንዲገፋች ጭንቅላቷ ረግጣ ስታስገባት ነው ሰው ተጫዋጭሆ ፖሊስ ደርሶ ያዳናት ማለት ነው እና ዴዚ በዛ መልኩ ነው አዶፕት ያደረገቻት የተገኘችው ማለት ነው እና ስለዚህ እንደዚህ አይነት እንትኖቹን ደወይ የተጣሉባቸው ልጆች ጤናማ አለመሆኑ ትንሽም ጭካኔም የተሞላበት ስለሆነ ሌላ በቃ ድርጅት መክፈት አለብኝ ልጆች ሰፖርት ማድረግ አለብኝ ብላ በቃ ያን ነው የወሰነችው ስራዋን ቢዝነሷን ትታ ሌላ ሰው ዛራ የሚያደርገው ሰው አድርጋ በቃ ጠቅልላ ኢትዮጵያ ገባሽ ማለት ነው እና ሁሌ የምትለዋለች ከዚህ ከስሞት ነው መውጣው ከኢትዮጵያ ነው በቃ እስክሞት ድረስ በቻልኩት መጠን እኖራለሁ ነው እና በሰዓቱ ደግሞ ይህን ሰፖርት ያደረገቻት ካትሪን ሀምሊን ሆስፒታል ሆስፒታል ጓደኛዋ ነበረች አብረው አሁንም ስቲል ፎቶ አላቸው አብረው ሻይ ቡና ይጠጡ ነበር አብረው በቃ ቅዳሜና እሑድ አብረው ነበር የሚያሳልፉት በጣም አብዛኛው ጊዜ እና እሷም ሰፖርት አረጋት ነበር ነፍሷን ይማርና ካትሪንም በጣም እንዴ በቃ ጎፎሪት ምናምን እያለች ታበረታታት ነበር እሷም ተመሳሳይ አይነት ስራ እንትን ላይ ስለምትጣ እና በዛ ምክንያት ቶሎ ወደ ድርጅቱ ማቋቋም ላይ ገባሽ ማለት ነው እና በዛ መልኩ በጣም ብዙ አይነት ልጆች ነው ተጥለው የሚገኙት እንደዚህ አይነት ተመሳሳይ ምን አሁን እንደዚህ ይጣላሉ ልጆች ይጣላሉ ሲጣሉ ደግሞ ምናልባት ባክግራውንድ ላይ ሌላ ስቶሪ ይኖራል አይደለ
እነዚህ የደረሷቸው ስቶሪዎች ይኖራሉ። ለምንድን ነው አንድ ሰው ልጁን ሽንት ቤት ለመክተት እስኪችል ድረስ አቅም ያገኘው? እናት ያው አይደል? እናት እኮ አትችልም። ኔቸሯን በጣም ነርቸሪንግ ስለሆነ አይችሉም። እና ምን አይነት ግፊት ነው እንደዚህ አይነት ነገሮች ሊፈጥር የሚችለው? በጣም ብዙ አንድ ሁለት ማንሳት እችላለሁ። ከዛ ወደ እንትኖቹ እንሄዳለን። እና በጣም ብዙ አይነት በዚህ አይነት ሁኔታ የመጡ ልጆች አሉ። ለምሳሌ በቅርብ ጊዜ ከተነሱት ልጆች መካከል አንደኛው ቅድም አንስቼዋለሁ፣ መቃብር ቦታ ምናምን ብያለሁ። መቃብር ስል ይሄ ቀለል አድርገው እንዲታይ አይደለም። መቃብር ማለት መቃብር ቦታውን ብነግርህ በፍጹም በእግርህ ገብተህ የምትገባበት ቦታ አይደለም። ሰው የማይደርስበት። እንግዲህ እቺ ልጅ ትረፊ ሲላት እግዚአብሔር የተረፋት ናት። እሪኡ ብላ ስትጮህ የሆነ በቃ አላቅም የሆነ የሚያልፍ ሰው ነው እንትን ነው እንጂ ይሄ የሙት ዓመት 7ኛ ዓመት ነው 10ኛ ዓመት ዝም ብሎ በቃ እናቴ ነው የሆነ አባቴ መቃብር ሊያው ብሎ ሄደ ሰው። በዛ አጋጣሚ ምክንያቱም ብዙ ቦታው የፈራረሰ ነው፣ ሐውልቱ የፈራረሰ ነው፣ ጫካን ያለው እዛ ውስጥ ብትገባ ጉንዳን ይጨርስካል እንደዚህ እንትን ምትል እና እዛ ውስጥ ያደረገቻት እናቱ እንድትሞት ስለፈለገች ነው ይሄ ልጅ እቺ ልጅ እና ወይ እንዳትገኝ በቃ እንድትሞት ነው ካለች እንግዲህ ሰርቫይቭ ካደረገች ነገ እናቴ ብላ የምታገኛት ይሁን እኔ ከጀርባ ምን አይነት ጥያቄ ነው ወይ ምናልባት የአእምሮ ህመም ሊሆን ይችላል ብዬ አስባለሁ። በቃ እንዳትገኝ ሆነው ነው እና በዛ አይነት ሁኔታ ልጅቷ ተገኝታለች። እና ስትገኝ እንዳልኩ ቅድም ጉንዳን የተለቀመ ይወጣል፣ በጣም ብዙ ነው። ድመት አንዱ አይጥ በልቷት እጇን፣ አሁን ስቲል እኛ ጋር ያለች ልጅ አለች። እጇን ምናልባት የኒውሮ ሰርጅኖች ጋር ታይታ የነርቭ ችግር ሌላ እንዳይሆን የታየቻለች። አውሬ በልቷት እጇን ጠባሳለ አሁን ድረስ። እና በዚህ አይነት ሁኔታ የሚጣሉ ልጆች አሉ። ቅድም ሳነሳው የነበረው ዝናብ ላይ እንግዲህ ዝናብ ላይ ይጣላሉ። ላይክ ዝናብ ሲሆን በጣም ብዙ ልጆች ይጣላሉ። አንዱ ዝናብ ሲሆን ማንም ሰው ውጭ አይኖርም፣ መንገድ ላይ ማንም ሰው አይኖርም፣ ቀላል ነው እና ወዲያው ነው ያደርጓል። እና እዚያ ያስቀመጥክበት ቦታ ያገኟቸው፣ ያው ጎርፍ ነው ይዟቸው ይሄዳል ልጆቹን። በቃ በዛ ምክንያት ቶሎ ወንዝ ውስጥ ምናምን ይጥላቸዋል። ከዛ ውስጥ ያወጣቸዋል እና ሬሳው የሚተርፈው የሚሞተው ይሞታል፣ የሚተርፈው ይተርፋል። በዛ አይነት ሁኔታ ይተርፋል። እንደዚህ አይነት ሁኔታ ሞቶ ይላሉ። እና ሽንት ቤት ውስጥ በተለይ ብዙ ይሄ ወንጀልም ስለሆነ ያ ፖሊስ የሚያዛቸው ጉዳዮች ስለሆኑ በጣም ብዙ ህጻናት ነው ያሉት። ከሽንት ቤት ጉድጓድ ውስጥ የወጡ ብዙ ልጆች አሉ። እና ይሄ ሽንቱ ምናምን ኬሚካል ሆነው በቃ ሌላ አይነት እንትን ሆነው ሰውነታቸው ላይ አሁንም አድገው ትልልቅ ሆነው በቃ የግድ በየቀኑ ቫዝሊን የተቀባ የሆነ ክሬም የተቀባ ካልሆነ በቃ ትምህርት ቤት መሄድ የማይችሉ ልጆች ሆነዋል አሁን። ሌሎቹ ደግሞ በቃ በቤተሰብ መካከል ያለ እንትን በተለይ በጣም ቀላል የማይባሉ የቤተሰብ የአባትና የልጅ ልጆች፣ አባት ልጅን ደፍሮ ልጅ ተወልዳ ማለት ነው። ተደጋጋሚ ወንጀሎች ሆነው ወንጀሉ ይወራል፣ ያው ፖሊስና ህብረተሰብ ላይ ምናምን ይወራል። ግን ስቶሪው ከጀርባ ያቺ ልጅ አርግዛለች ወይ ምናምን ሆናለች ወይ ምናምን የሚለው ማንም ሰው አያውቅም። ያን አውትካሙን ነው እኛ ጋር ይመጣው ከዛ በኋላ ያለው እና ተደፍራ ተደጋጋሚ ምናምን ሆና ከዛ ያ ልጅ ይወለዳል። ወላጆቹ አሁን ለምሳሌ አንድ ሁለት ልጆች ስቲል እናውቃቸዋለን አሉ። በፖሊስ ወደኛ ጋር መጥቷል። መጨረሻ ፖሊስም የህግም የራሱን ጉዳይ ጨርሷል። ግን መልሰን ወደዛ አሁን እቺ ልጅ እናቴ ማን ነው አባቴ ማን ነው ብላ ብጠይቀን ስታድግ እንደሆነቱ ከሆነ ገና ዝግጁ አይደለም አሁን ይሄን መልስ ለመስጠት። ምክንያቱም አሁን ስልክ ስንደውላቸው በፍጹም ማየት መስማት አይፈልጉም ስለኛ። በቃ አታንሱብኝ ነው ወይ ቦታ ስልካቸውን ያጠፋሉ፣ አድራሻ ይቀይራሉ ምናምን። በቃ እሷን ሲያዩት የሆነ የሚያስታውሳቸው ሌላ የቤተሰቡ ሌላ ጠባሳ ስለሆነ እንደዚህ አይነት ነገሮች አሉ። እና አንዳንዶቹ ልጆች እንደዚህ የተወለዱት ልጆች የተወሰኑ አይነት ሜንታሊ ላይክ ኮግኒቲቭ ችግር ያለባቸው ልጆች ሆነው ያሉ አሉ። ጤነኞችም ልጆች አሉ፣ በጣም ብዙ ጤነኛ ልጆች አሉ። እና እነዚህ ሁሉ በተለይ ከወንድምና እህት የወለዱ ልጆች አሉ። አሁን እነዚህ ወንድምና እህት ማለት ወንድምና እህት ሆነው ልጅ ተወለደ ማለት ቤተሰብ አለ ማለት ነው። ወንድምና እህት አብረው እየኖሩ ማለት ነው። ጣራ አለ ቤት፣ ቢያንስ ቤት የሆነ እንትን የሆነ ቤተሰብ አለ። እና ግን እዛ ውስጥ መኖር አትችልም እች ልጅ። ምክንያቱም ቤተሰብ በቃ ሌላ በፍጹም ይሄ መርገምት ነው ምናምን ይባላል። እንድትጣል ነው የሚደረገው። ያው የፍርዱ ሂደት ሌላ ጉዳይ ነው። ግን ልጆቹ ዞሮ እኛ ጋር ይጣላሉ። እና ጉዲፈቻ ወላጅ ለሚያደርጉት ወላጆች እነግራቸዋለን። ሊያደርጉ ሲመጡ በዚህ አይነት ሁኔታ ነው እቺ ልጅ እንትን ያለችው። እቺ አባት ልጁን ደፍሮ የተገኘች ልጅ ናት እና ማወቅ ስላለባቸው ማለት ነገ ብትጠይቅ እንግዲህ መንገር አለመንገር የነሱ ጉዳይ ነው። ግን ማወቅ አለባቸው። ቢያንስ ወላጅ ጉዲፈቻ አድራጊ ነኝ ብሎ የሚያለው ምክንያቱም ህፃን ኢኖሰንት ናቸው፣ ምንም ያውቁት ነገር የለም። መጥተዋል ወደዚህ ዓለም በቃ በጣም ለነሱ ግራ ነው የሚገባቸው። እና ይሄ ነው አንዱ ትልቁ። ስለዚህ አንዱ ምናልባትም
ብዙ ሰዎች ሊጥሉባቸው የሚችሉ ነገሮች ኢኮኖሚ ብቻ አይደለም ማለት ኢኮኖሚ በቃ እሱ ነው ፖይንቱ። ኢኮኖሚ ብቻ አይደለም ይሄ እንደዚህ አይነት ነገሮች አሉ። በጣም ከትዳር ውጭ የሚወለዱ ልጆች አሉ። አሁን ብዙ ጊዜ አንድ ሁለት እንደዚህም አይነት ያጋጠሙናሉ። ባል ወይ እንትን ሌላ ሀገር አረብ ሀገር ወይም ውጭ ሀገር ሆኖ ሰፖርት እያደረገ ፕሮሰስ እያደረጉ ለመሄድ አሁን መተው ጊዜ ብዙ አሉ የሚጠባበቁ ጊዜያቸው ላይ ቁጭ ለመሄድ አሁን እስኪሄዱ ኦልሬዲ ቪዛው ላይ ኢንተርቪው ሲደረጉ ምናምን ልጅ የሚባል ኮንሰፕቱም የለም እንትኑም ስለሌለ ቪዛቸውም ዲናይ ስለሚሆን ባልም ስለማያውቅ ያንን ጉዳይ ይወለዳል። ከዛ በኋላ ይጣራሉ እና ሲጣሉ ተይዘው ይሄን ያወቅነው በምንድን ነው? ሲጣሉ በሆነ አጋጣሚ ፖሊስ ህዝብ ተጫጭሆ ያስይዛቸዋል። ሲያዙ ለፖሊስ የሚሰጡት ቃል ያው የፖሊስ ቃል ሪፖርትኛ ጋር ስለሚመጣ ከዛ ተነስተን ነው ይሄን የምንለው እና ከትዳር ውጭ የተወለዱ ልጆችም ይጣላሉ እና እንዳልከው ኢትስ ኖት ኦንሊ ኢኮኖሚካል ችግር ብቻ አይደለም። በጣም የሚገርም ነው። በጣም የሚገርም። ስለዚህ ከጀርባ የሚገራረሙ ታሪኮች አሉ። ከጀርባ ቢሰራ መጽሐፍ የአንዱ ልጅ ታሪክ ብቻውን መጽሐፍ የሚወጣ ታሪኮች አሏቸው እና በተቻለ መጠን እንግዲህ ስቶሪያቸውን አስቀምጠን መረጃቸውን ያው መረጃ ትንሽም ትልቅም ነው መጥፎም ይሁን ጥሩ እናስቀምጥላቸዋለን። ነገ አድገው ቢያንስ ማወቅ ስላለባቸው ከአባት ከሴት ልጁ የሚወልዳት ልጅ ወንድምና እህት ብዙ ጊዜ የሜንታል ኢሹ ነው ሊኖር የሚችለው አይደለ? ሰው ጤነኛ እንትን ያለው ሰው እንደዚህ አይነት ነገር ውስጥ ይገባል ተብሎ ስለማይታመን ማለት የሚወለዱት ልጆች ናቸው ወይስ እነሱ? ኧረ በፍጹም በጣም አሁን አንዱ እኛ ጋር ያለችው ልጅ ቤት ስንት ነው 5000 ካሬ ላይ ቤት አላቸው። በጣም የተንጣለለ ቪላ ያላቸው ሰዎች በጣም ጥሩ ገቢ ያላቸው መኪና ያላቸው ቢዝነስ ያላቸው ሱቅ ያላቸው ሰውዬ ናቸው ከልጃቸው እና ይሄ ማለት አንድ ጊዜ ይሆን አይደለም። ተደጋጋሚ የተደፈረች ልጅ ናት። ተደጋጋሚ እና መጨረሻ ላይ እርጉዝ መሆኗ ሲታወቅ ምናምን ፖሊስ ጋር ሲካሄድ ነው ጉዳዩ ፈንድቶ እርጉዝ መሆኗን እሷ ማታውቅም ነበረ። ፈንድቶ ያው ፖሊስ የራሱን ስራ ሰራ። ከዛ ልጅቷ ያው ከቤተሰቡ ገለል አረጋት እና እኛ ጋር መጣች። አሁን ያው ማለች ልጅቷም አለች። አሁን እነሱም አሉ፣ ግን እነሱ አድራሻቸውን አጥፍተዋል። ያው ምክንያቱም ምንም ይሄ እኛም ተከታትለን ኑ ልጃችሁን ሰዱ አንልም። የእናንተ ስራም አይደለም ብንልም ደግሞ መውሰድም አይቻልም። እቺ ልጅ ነገ ደግሞ እሷ ደግሞ እንደዚህ አይነት ጥቃት እንዳይደርስባት ምንድነው ዋስትናው? ነገ ስታድግ እና ይሄ እንደዚህ አይነት እንትኖች አሉ። ስለዚህ በጣም ብዙ ቁስሎች ነው የምታዩት ማለት በጣም እጅግ በጣም ብዙ ቁስሎች ነው እና እሱም በተቻለ መጠን እንግዲህ ከባለሙያ ጋር በመሆን ያው ለልጆቹ ከፍ ያሉ ልጆች ከሆኑ ሰፖርት ለማድረግ እንሞክራለን። ህጻናቱ አያውቁም፣ ያው እኛን የምናውቀው። ትክክል። ስለዚህ ይሄ የሶሻል ክራይሲስ የማህበራዊ ቀውስ ማሳያ ነው አይደለ? ምንም ጥርጥር የለውም። በቃ ይሄ ያለው እንትን ነው እና በተለይ አልኮሊክ የሆነ በቤተሰብ አካባቢ ያለ አልኮል በጣም የሚጠቀሙ ሰዎች አሉበት አካባቢ ላይ ምናምን በጣም እንደዚህ አይነት ስቶሪዎች አሉ። በቃ እና መጨረሻ ፍርድ ቤትም ቀርበው የሚያወሩት ሰዎች ወንዶቹ አልኮል ጠጥቼ ነበር ነው የሚለው እና ያው አልኮሉን ጥፋተኛ ማድረግ ከባድ ነው አሁን እና አስተዋጽኦ አድርጓል አልኮሉ። ግን ይሄ መጀመሪያ እንትን ስላልሆነ ነው። አላውቅም እኔ አሁን ለመሰለ ከባድ የሚሆነው ብዙ እኮ ሰው ይጠጣ የለ ብዙ ሰው ይጠጣል። ማይጠጣ ሰው ትንሽ ነው እንደውም እና ግን የሚጠጣው ደግሞ ይሄን አያረግም ሁሉም እንዲያረግም እና ምናልባት ሰው በጤናው ባይሆን ነው የሚል ይሄ እኮ ነው። አሁንም ሰሞኑንም ሁልጊዜም እየተነሳ ያለው ሚዲያ ላይ የሴቶች ጥቃት እየተባለ የሚወራው እነዚህ ነገሮች ሁሉ መንስኤያቸው በጣም የተለያየ ምክንያታቸው የተለያየ ሊሆን ይችላል። ግን በቃ ዞሮ ዞሮ አውትካማቸው እንደዚህ አይነት አውትካም ነው የሚሆነው። ራሷን ያወቀችና ራሷን ዲፌንድ ማድረግ የምትችል ሴት ጉዳዩን ወደ ሚዲያ ታወጣዋለች፣ ራሷን ትከላከላለች፣ ሕክምና ቶሎ ታገኛለች፣ ሰውየውን ታስይዘዋለች ምናምን። ራሷን ዲፌንድ ማድረግ ማትችል ሴት ትንሽ ልጅ ህፃናት ምናምን ሲሆኑ ግን በቃ ልክ ለእሷም ዱብዳ ነው የሚሆነው እና ከአባት ተወልዳ ልጅ አለው ልጁ አባቴን አያቱም ነው አባቱም ነው። አሁን ይሄንን ፋሚሊ ትሪ እንሰራለን ኖርማሊ ልጆቹ ሲሉ ይሄንን እንዴትም አድርገን ኤክስፕሌን ማድረግ አንችልም። እንዴትም አድርገን ኤክስፕሌን ማድረግ አንችልም። ምኑ መሰለኝ ከጤና ጋር ማገናኘው WHO መሰለኝ አንድ ሪፖርት አለው ሰዎች ምን ያህል ሰው ጤነኛ ነው የሚለው ሶሻሊ ሜንታሊ እና ፊዚካሊ እና ፊዚካሊ 15% ይቀንሳል፣ 85 ይቀራል። ከዛ ሜንታሊ እንዲህ እያለ የመጣው ቁጥር 2% ሰው ብቻ ነው ጤነኛ የሚል ነው። ገባ? ስለዚህ
በእብድ ዓለም ውስጥ ነው የምንኖረው ማለት በተለያየ መንገድ የአካል ጉዳቱን ብንተወው ራሱ እና ተቀላቅለን ነው የምንኖረው። ስለሰራ ሰውየው ገንዘብ ስላመጣ ጤነኛ ነው ልንለው አንችልም። ጥሩ ስለለበሰም ጤነኛ ነው ማለት አይቻልም። ምክንያቱም በየትኛውም ስቴት ኦፍ ማይንድ አንድ አባት ልጁን መድፈር የሚያስችል ማይንድ ሴት ከፈጠረ የሆነ የኬሚካል መቃወስ አእምሮ ውስጥ አለ ማለት ነው እንጂ በጤናው ሊሆን ይችላል ብዬ እኔ አላውቅም። እንግዲህ እኛ ምናምነው እንደዛ ነው። ግን ልጆቹን ወደዚህ ነው እያመጣናቸው ያለሁት በጣም በተቻለ መጠን እንደው ይህንን ፕሪቨንት ለማድረግ ነው። በቃ ወደዚህ ዓለም ነው እንግዲህ ምናልባት እንደዚህ አይነት ቁጥር ካለ ልጆቹ ደግሞ ምን አይነት ዓለም ላይ እንዳመጧቸው አስበው። እና በጣም ከባድ ትልቅ ኃላፊነት ነው የወሰዳችሁት። እጅግ በጣም ትልቅ ኃላፊነት ነው የወሰዳችሁት። ለምን ከሚጣል ልጅ ጀርባ እናት ልጅ ልጥላ አትችልም። በጤናማ ሁኔታ ልቡም ስላለ ሰርከምስታንስ ናቸው። ግን እንደዚህ አይነት ስቶሪ ሆነው ለልጆቹ አትሊስት ካይንድ መሆን ይችሉ ነበረ። እኔ አሁን ሌላው ምን ባላያቸውም ታሪኩን ባላውቅም ግን አንድ ሞክሳቸው እንትን ቢያንስ አትሊስት እንትን አለ አንድ የዩናይትድ ኔሽንስ የቻይልድ ራይት ኮንቬንሽን ላይ አንድ የመጀመሪያው ፈርስት ሎ የመጀመሪያው ማለት ኢትዮጵያም አፍሪካም አዶፕት አድርጎ ያለው አትሊስት ለልጆቹ ኮንትሪቢዩት ባታደርግ አትሊስት ለልጆቹ መልካም ነገር ባታደርግ ዱ ኖ ሃርም አትጉዳቸው። ዱ ኖ ሃርም ኢዝ ቬሪ ፈርስት ፖሊሲ። በቃ አትሊስት ጉዳት አታርጉባቸው እና ካይንድ መሆን ይችላሉ። ሆስፒታል ጥሏቸው ሄዱ ሴቶች እኛ ደስ ነው ማለት ልጆቹ መጣላቸው ብናዝንም ግን አትሊስት ሆስፒታል በመሆኑ ደስ ይላል። እንኳንም ጉድጓድ ውስጥ አልከተቱ፣ እንኳንም ሽንት ቤት ውስጥ መቃብር ላይ ላረጉት፣ እንኳንም የሆነ እንትን ውስጥ አልከተቱ፣ አልገደሏቸው እና አትሊስት ያንን እስኪ ማትረሳው ደግሞ እስካሁን እነዚህን አየን። ማትረሳው በጥሩ ሁኔታ ደግሞ አገኘናት የምትለው ልጅ ይሆናል ያገኘነው የምትሉት? ወደዛ ያው እንግዲህ እኛ ቀጥታ እነዚህ ልጆች ሲመጡ ወደ መንግስት ተቋማት ፖሊስ ቀጥታ ወደ ልጆቹ ሳይሆን ወደ መንግስት ተቋማት ነው ያመጣው እና እዛ መንግስት ተቋም ላይ አብረን ስለምንሰራ አክሰሱ አለ። ልጆቹ ሲመጡ ሲሄዱ እናያቸዋለን እና ሁሌም እነሱንም እዛ የሚሰሩትም ሰራተኞች ሁሉ የሚያስገርም አንድ ታሪክ አንድ ማውቀው ልጅ አለ። ህፃን ልጅ ናት፣ ሴት ልጅ እና እናትየው ፖሊስ ነው ያው ይዘው የሚመጣው እና ምንድነው ዘንቢል ነው ዘንቢል ውስጥ አርጋ ይሄ በኬሻው ሳይሆን በፕላስቲኩ የተሰራው ዘንቢል አይነት ነውና ዘንቢል ውስጥ አርጋ ከታች ትራስ አርጋለች። ከትራሱ ላይ የሆነ አሮጌ ብርድ ልብስ ምናምን አርጋለች። ከዛ በተቻለ መጠን ዘንቢሉ ሞላ እንዲል በጣም ሙሉ ሳይሆን ግማሽ ድረስ አርጋዋለች። ከዛ ህፃኑን እዛ ላይ አርጋው ዘንቢሉን ሰፍተዋለች። ከግራ ወደ ቀኝ ከግራ ወደ ቀኝ ከግራ ወደ ቀኝ አዟዙራው ሰፍተዋለች እና እንዳይወድቅ ልጁ። ከዛ ሙሉ ከመሰፋቱ በፊት ከአንሶላ ብርድ ልብስ ተደርጎለት በጣም ነው የሚሞቀው። በቃ እዛ ውስጥ አድርጓለች። እግሩ ምናምን ብርድ ዝናብ ላይ ነው እሱ የሚጣለው። ይሄ እንትን ላይ ምንድነው ክረምት ላይ ነው። ከዛ በዚህ አይነት ሁኔታ በደንብ ተሰፍታ ተስተካክሎ ከዛ ፖሊስ እንደዚህ እንደ እቃ ነው እንዲች ያደረገ የመጣውና ህፃኑን ከፍቶ ሲያዩት በቃ ቁልጭ ያለ የሚያምር ልጅ ምንም ጉዳት ያልደረሰበት በቃ እቺ እናት እንደውም እዚህ ጋር ክር እንግዲህ ይመስለኛል እኔ ኦርቶዶክስ ነው የሚለውን ለማሳየት ይሁን አለ አንገቱ ላይ ክር አለ። ግን ብዙ ጊዜ ያው ስንወስዳቸው ቆርጠናት ምክንያቱም ኢንፌክሽን ምናምን ስለሆነ ተቆርጦ ይጣላል ምናምን ይታጠባሉ ልጆቹ ምን ይላሉ። ምናልባት ያንንም ገምታ ይመስለኛል በላስቲክ ውስጥ አሽጋው ክሩን በላስቲክ ውስጥ አሽጋው አብራ አስቀምጣለች እጁ ጋር ማለት ነው። እጁ ጋር አብራ አስቀምጣለች። እንደዚህ አይነት ነገሮች እና ታሪክ አካል ነው ብቻ ዋቴቨር የትኛውም አይነት ቤተሰብ ሂድ፣ ሙስሊም ቤተሰብ ሂድ፣ ክርስቲያን ፕሮቴስታንት ቤተሰብ ሂድ፣ ኦርቶዶክስ ቤተሰብ ሂድ እዛ ውስጥ ማንም ሰው ምርጫ ውስጥ አይገባም። የትም ግን ያው ያውቃሉ ወላጆቹ ቢያንስ እንደዚህ እናትየው እንደዚህ ነበረች እና ይሄ ልጅ ሲያድግ ይህን ስቶሪ አሳያቸው ነገሯቸው ለድና እቺ በጣም ማቹር ያደረገች ነው እና ልጁ ሳይጎዳ በቃ ፖሊሶቹ ራሱ እያመሰገኗት ነው ይዟት የመጡት። እስከመስከረ ዛሬ ጥሩ ልጅ አገኘ ነው አትሊስት ልጅቷ አትጎዳም በዚህ አትሊስት እና አትሊስት እንደዚህ ማድረግ ይችላል። እንደዚህ ማድረግ ባይችሉ በቃ ሰው የሚያገኝበት ቦታ ምናምን ማድረግ ይቻል ነበር። ግን ያው ምን ታደርገዋለህ። እስኪ እንትናችንስ እንደ ባህል ልጆች የማሳደግ ልጆች እንደ ራስ አርጎ የመውሰድ ባህል ውስጥ አለ። በፊት አንድ ሰሞን አውቅ ነበር፣ አሁን መንግስት ዘግቶታል። ለምን እንደሆነም እነጋገራለን፣ ታነሳልኛለህ። ሰዎች እየመጡ ልጆች አዶፕት እያደረጉ ይወስዱ ነበር። ትልልቅ ሰዎች እንኳን እንደ አንጀሊና ጆሊ ወስዳ ዛሃራ የምትባል ልጅ አይደል አሁን ትልቅ ሆና ከእሷ ጋር ስትንቀሳቀስ እናያለን። አሁን ያቺ ልጅ ትልቅ ሆና ከእሷ ጋር በዲዛይነር የምትለብስ በጣም ፕሪቪሌጅድ የሆነች ልጅ ጥቁር ኢትዮጵያዊት ልጅ እዚህ ተጥላ ቢሆን ኖሮ እሷ ባታነሳት ኖሮ ምን አይነት ሁኔታ ውስጥ ሆናለች አናውቅም። እና ይሄም ተዘግቷል። ባህላችን እንዴት ያለ ነው? ወደዚህ እንመጣለን። እኛስ ልጅ የመቀበል አዶፕት የማድረግ ባህላችን እንዴት ነው? ጉዲፈቻ የሚል ባህል እንደነበረን እንግዲህ ግልጽ ነው አይደለ ወይ? የተዳከመ መጥቶ ነው ወይ ምንድን ነው? እስኪ
የኛ እንግዲህ የኛም ኤክስፒሪየንስ ምንድነው እንትን ላይ ጉዲፈቻ ላይ በፊት እንዳልከው በባህል ጎረቤት ቤተሰብ ያሳድጋል ልጅን። አንተ ባትኖር በቃ ሰው በሩ ዘግቶ ልጄን ይልኝ ብሎ 2 ቀን 3 ቀን መንገድ ሄዱ ነበር። በዛ ሆኖ እነዛ ሰዎች አያደርጉት የሆነ ነገር አጋጥሟቸው ቢቀሩ ያን ልጅ ቤት ያሳድጋል፣ ልጃቸው እንደ ልጃቸው አድርገው ያሳድጋሉ። አሁን ግን የቆየ ሲመጣ ያው ነገሮችን ህጋዊ መሆን ስላለባቸው በፍርድ ቤት ነው ጉዲፈቻ የሚከናወነው በተለይ ከተማ ላይ ከሆኑና እነዚህ ነገሮችም ስላሉ በደንብ በህጋዊ መልኩ ነው የሚከናወኑት እና ቁጥሩ በጣም እንዴት ነው ከባህሉ አንፃር ቀንሷል ማለት ከባህላዊ ልጆች ወስደው ከሚያሳድጉት አንፃር ቀንሷል ብለን መናገር እንችላለን። ነገር ግን ጉዲፈቻ ላይ በፍርድ ቤት ሄደው በህጋዊ መንገድ ልጆችን ህፃናትን ሄደው ይሄ ልጄ ነው ብሎ የሚወስዱ ባህል ኢትዮጵያን ጋር ጨምሯል። ይሄ በጣም የሚያስደስት እንትን ነው። ኢትዮጵያን ወላጆች አሉ እየመጡ ልጆች የሚወስዱ ማለት ነው። በቃ ወንድ ፈልጋለሁ ሴት ፈልጋለሁ እንደዚህ ነው ምናምን 2 ልጆች 3 ልጆች ወልደው 4ኛ 5ኛ የሚፈልጉ ሰዎች ይኖራሉ። ወይ ደግሞ መውለድ ሳይችሉ ቀርተው ልጅ መጥቶ የሚፈልጉ ሰዎች ይኖራሉ። በተለያየ አጋጣሚ ሲንግል ማሙ ሆነው ሲንግል ዳድ ሆነው መጥቶ መውሰድ የሚችሉ በደንብ ኢኮኖሚካሊ ያላቸው አቅም ምናምን ከታየ መውሰድ ይችላሉ፣ ህግ ይፈቅድላቸዋል። ብዙ ወላጆች አሉ መጥተው ልጅ ተመዝግበው ይጠባበቁ ያሉ፣ ግን በቂ አይደለም። እንግዲህ እንዳልኩት ነው ቅድም ከ300 ማለት ይሄ የሆነ እንትን ነው። ቁጥሮቹ በሳምንት ቢያንስ ለምሳሌ ወደዛ ተቋም የሚመጡት በሳምንት 7-8 ልጅ ምናምን በአንድ ጊዜ በቃ የለም ከተባለ እነዛ ይመጣል በኖርማል ጊዜ ማለት ነው። እና የተጠራቀሙ ነው የሚሄዱት ህፃናቱ። እኛም ጋር መታችሁ ብታዩ በሸልተራችን ብዙ ልጆች ነው ያሉት፣ ትንንሽ ልጆች በጣም ብዙ ልጆች አሉ እና ከነሱም ወስደን በጣም ብዙ ናቸው። ስለዚህ ይሄ ቁጥሩ ስንት ወላጅ ነው የሚያስፈልገው ለዚህ ሁሉ ልጅ? ባህሉ ጨምሯል እንላለን፣ ግን በቂ አይደለም። በቃ አዌርነስ በጣም ትልቅ ክፍተት አለ። እንደ ልጅ የሆነው ብዙ የሚጠይቁት ጥያቄ አለ። ነገ መጥቶ እናትየው መታ ልጄስ ብትል ምናምን ይሉናል። እንትናቸው ማለት ነው ስጋት። ልጁ ካደገ በኋላ እናቴ ጋር እሄዳለሁ ብሎ የሚመለስስ ምናምን ይላል። እና እኛ በተቻለ መጠን አድቮኬት የምናደርገው ልጅ ጉዲፈቻ አዶፕት እንደሆነ እየተናገራቸው አሳድጓቸው፣ ስትወስዷቸው እየነገራቸው። ለምን ይደበቃል? ለምን ውሸት ይሆናል? ስቶሪ ነው አይደል? እና የተለያዩ አይነት ታሪኮች አሉ። ልጅ 18 ዓመት ከሆነ በኋላ አንድ የምናውቀው በዚህ በድርጅት በስራ አጋጣሚ ቤት ሲቀይሩ ፋይል እንትን ሲሉ ወረቀት አገኘ። ሲያይ እናትና አባቱ ሌላ ናቸው። ጉዲፈቻ ይሄ ከፍርድ ቤት የተሰጠውን እንትን ጋዜጣ ላይ የወጣውን አገኘ ማለት ነው። እነሱ አልነገሩትም። ከዛ እንግዲህ ያው ቲኔጀር ነው ምናምን በህይወት ውስጥ ያጋጠሙት 1-2 ነገሮች ነበሩ በሰዓቱም ያላስደሰቱት ምናምን አለካ። ከዛ መደመር ጀመረ ማለት ነው። ይሄ ልጅ ያደረገው ሱሳይዳል ነው። ራሱን ደም ስሩን ቆርጦ ሆስፒታል ገብቶ በዛ አጋጣሚ ነው እኛ ያወቅነው ስናሳክመው። እና በጣም 2-3 ሱሳይድ አቴምፕት አደረገ። በኋላ ቴራፒስት ካውንስለሮች ቀጥረንለት ሰፖርት አድርገውት ወደ ተሻለ አሁን ተመልሶ ከቤተሰብ ጋር እየኖረ ነው ያለው። እና ይሄ ልጅ ምንድነው ሲያነሳ ለካ የሆነ ቀን አባቴ እንደዚህ ያለኝ ልጁ ስላልሆንኩ ነው፣ ለካ እናቴ የሆነ ቀን እንደዚህ ያለችኝ የቀጣችኝ ልጄ ስላልሆንኩ ነው ብሎ እንደዚህ መሆኑ አይቀርም። የገዛ የወለድከው ልጆቹ ራሱ እንደዛ ማለታቸው አይቀርም። ማለት አባቴ ስለማይወደኝ እንደዚህ ያደረገ ማለት። ስለዚህ እንደዚህ አይነት ነገሮች ሊፈጠሩ ስለሚችሉ ልጅን እየነገሩ ማሳደግ ነው አንዱ ወላጆች ጋር ያለው። አሁን ቅድም ያልከኝ ካረንኛ የዚህ ሻሚዳ ድርጅት መስራች ህፃኗን ጥቁር ናት አስበው፣ እሷ ነጭ ናት፣ ልጇ ጥቁር ናት። ግን እናቴ ናት የምትለው በደንብ እድሜዋን በሚመጥ ሁኔታ እየነገረች ነው ያሳደገቻት። እና ልጅቷ ከበፃ አይን ለመጎብኘት ስትሄድ የተገኘችበትን ተቋም ለመጎብኘት ስትሄድ በኮንፊደንስ ነው የምትገባው። እዚህ ጋር እኮ የነበርኩበት አልጋ ብላ ታወራለች። እና እዚህ ጋር ተኝቼ ነበር። አታስታውስም እኮ የቱ ጋር ተኛ የምታውቀው ነገር የለም። that's how much confidence she is በቃ። እና እዚህ ጋር ነበርኩኝ እና 2 እናት ነው ያለሽ። ያችኛዋ እናት ወለደችሽ፣ ከዛ ማሳደግ ስላልቻለች እዛ ተቋም ውስጥ አስቀመጠችሽ። እኔ መጥቼ ወሰድኩሽ። እናትሽ የት ነው ያለችው? አላውቅም። ፖሊስን ፈልጌ ሞክሬ አላውቅም። በቃ ጥያቄ ሁሌ ሊኖር ይችላል፣ ግን እውነቱን እየነገረች። ስለዚህ እቺ ሴት እያደገች እናቴ ናት ስደውላት፣ አሁን ብደውላት ማም የምትላት ከእሷ ውጭ እናት የላትም። በጣም የምትወዳት ህይወቷን ሰጣታለች ለእሷ ብላ። እና ሚስጥር ስለሚያደርገው ሰው ድንገት ሰው ስተማ ጎረቤት ይሰማል፣ የሆነ ነገር ይፈጠራል። ከዛ አንተ በእንትን ያደክ ልጅ ነው ምናምን ይባላል። ያ ልጅ አንተ እኮ እሱ ልጅ አይደለም ይባላል። ይሄ ካልቸር ወደኋላ አስቀርቶናል። ችግሮች ይፈጠራሉ እና ይህን ይፈራል ሰው። ስለዚህ መጥቶ አያሳድግም። እና መልሶች አሉ፣ በደንብ ባለሙያዎች አሉ። መጥተው ቢጠይቁን በጣም ብዙ መልሶች አሉ ለጥያቄዎቻቸው። እና ልጆች እንደ ልጅ ከልብ ከማህፀን ብቻ ሳይሆን ከልብም ይወለዳል። እና ይሄ ሁሉም ሰው ማወቅ አለበት። በቃ እንዴት ነው 2 እኮ ነው በአንድ ድንጋይ 2 ወፍ እንደማለት ነው አይደል? ልጅም አገኙ እነሱ
በዛውም ደግሞ ጽድቅ ስራ ሰሩ ማለት ይህንን ሊወድቅ ሊሞት የነበረ ልጅ ወይ ሊሞት ይችል ነበረ ህይወቱን ታሪኩን የቀየሩት እና ኢትዮጵያውያን አሁን በጣም ብዙ ይቀረናል አሉ። when it comes to international adoption አሁን ስንት 5-6 ዓመት ይሆናል እርግጠኛ ከሆንኩኝ 7 ዓመት አይደል? እና ኢንተርናሽናል አዶፕሽን ተዘግቷል መንግስት በሰዓቱ ኢንተርናሽናል አዶፕሽን እና ትክክል ነበር ውሳኔው ምንም በዚህ ጉዳይ እስኪ ምን ማለት ነው መንግስት በሰዓቱ መዝጋቱ ትክክል የሆነበት ቢዝነስ ሆነ ድርጅቶች ኦርፋን እንደ አሸንፈሉ ኦርፋኖች እንደኛ አይነት ተቋማት ማለት ነው ኦርፋኔጆች ድርጅቶች ተከፈቱ እዚህም እዛም ምን መደረግ ተጀመረ ቢዝነስ ሆነ ቢዝነስ ማለት ለምሳሌ እኛ ጋር ድርጅት ከፍተን አውትሪች እንደ አንድ ሰራተኞች ተቀጥረው ህፃናትን ሄደው ይፈልጋሉ ህፃናትን ሄደው የሚፈልጉት ጎዳና ላይ አይደለም ገጠር ሄደው ውጭ ሀገር እናስልካችኋለን እናትና አባት እናትና ይሄ ከነመረጃ ይሄ ሁሉም የሚያውቀው መንግስት የሚያውቀው እና ውጭ እናስልካችኋለን ይረዷችኋል እናንተ ይደግፏችኋል ይደውሉላችኋል ልጆቹም ሲያድጉ ተመልሰው በፍጹም የተሳሳተ ኢንፎርሜሽን ነው አንድ ኢትዮጵያ ጉዲፈቻ እርግጥ አንድ ልዩነት አለ የውጭ ኢንተርናሽናል አዶፕሽን ላይ ጉዲፈቻ ካረክ በኋላ ከግዴታ የለባቸውም ከወለደ ወላጅ ጋር መገናኘት ላይክ አዶፕቲቭ ፋሚሊስ ከበርዝ ፋሚሊው ጋር ግዴታ የለ በቃ ጉዲፈቻ ከወሰደ ኢትዮጵያ ግን ያሩም አለ ስቲል ኢትዮጵያ ውስጥ ኢትዮጵያ ህግ ላይ ኮንታክት የማድረግ እንትን ማለት እንትን አለ እና ያ ኮንፊውዥን አለ ግን ያችን እየተጠቀሙ ሌላም ነገር እየጨማመሩ ውሸት በሰላም ከቤት ከእናት አባቱ ጋር እየኖረ የነበረ ልጅ በደላሎች ይወጣል ባለፈው ለታ ከኖርዌይ መንግስት በዩናይትድ ኔሽን ዴሊጌት ተደርገው መጥተው ይህን ሪሰርች ሊሰሩ የመጡ እንትኖች ነበሩ ባለሙያዎች ነበሩ እና ትልልቅ እንትኖች ናቸው በኖርዌይ የውጭ ጉዳይ ሚኒስቴር ስር ዴሊጌት ተደርገው ማለት ነው እና የመጡት ጥናት ሊያጠኑ ነው አንዱ ለምንድን ነው ኖርዌይ የሄዱ ኢትዮጵያውያን ወደ 1500-2000 አሉ ያኔ ጉዲፈቻ የተወሰዱ አሁን እድሜያቸው የጨመረ ሲመጣ ከፍ እያሉ ሲመጡ 10-12 ዓመት 15 ዓመት 18 ዓመት ሊሆናቸው ሲመጣ ታሪካቸው ላይ ያለውና ልጆቹ የሚያወሩት የተለያየ ነው በፍጹም ይለያያል መንግስት የሚያውቀው ሌላ ነው የተነገራቸው ሌላ ነው ስለዚህ ይሄ ነገር ምንድነው ብለው መጡ ወደ ኢትዮጵያና አሁን ነው በቅርብ መጥተው ተመለሱት ስለዚህ ማለት ህገወጥ ደላሎች መሀል ላይ ገብቶ ልጆች እንደ ጉድ የተቸበቸቡ ነበር $10,000 $15,000 በልጅ ይሸጥ ነበር እና ማአት ኦርፋን የነበረው ለዛ ነው ብዙ ኦርፋኔጆች የነበሩት ከዛ ልክ መንግስት እሱን ሲዘጋው ኦርፋኔጆች አሁን በጣም በቁጥር ያለው አሁን በትክክል ስራቸው ላይ ያሉ ትክክለኛ ስራ እየሰሩ ያሉ ኦርፋኔጆች ነው ያሉት ምክንያቱም ሌሎቹ ኢንካማቸው እሱ ነበር እሱ ሲቆም በቃ ቀረ ግን ደግሞ በአንጻሩ መንግስትንም እኛ የምንሞግተው አንዱ ነገር ምንድነው አንድ ችግር ሲፈጠር በሰዓቱ እርግጥ ነበር አቁሞ መመርመር ነበረበት ግን አሁን ኦልሬዲ 6-7 ረጅም ጊዜ ሆነ እና ቴክኖሎጂው አሁን እንትን ብለዋል በጣም የተራቀቁ መንገዶች አሉ ፎሎ አፕ ማድረግ ይቻላል ከኤምባሲዎች ጋር እዛው ሀገር ያለው ኤምባሲዎች ኢትዮጵያ ኤምባሲዎች ጋር ኮኔክት በማድረግ ኢንተርናሽናል አዶፕሽን መከፈት አለበት ብለን አድቮኬት ከሚያደርጉ ድርጅቶች ነን አሁን ኢንተርናሽናል አዶፕሽን መከፈት ያለበት ኢትዮጵያውያን በቂ ልጆች እያነሱ ስላልሆነ ነው አንዱ ምክንያት እሱ ነው በጣም ብዙ ህጻናት በየተቋሙ በጣም ብዙ በሺዎች የሚቆጠሩ በሚሊዮን የሚቆጠሩ ህጻናት ስላሉ ነው ሁለተኛ ያየነው እንግዲህ ይሄን ዳታ ማስረጃ ማቅረብ እንችላለን እና አንዱ እንትን ስፔሻል ኒድ የሆኑት እንደ ባህል ሆነው የተለያየ አይነት የአእምሮ እክል ያላቸው የአካለ ጎዶሎ የሆኑት አሁን እኛ ተቋም ብትመጣ ሻሚዳ ብዙ ልጆች አሉ ለምሳሌ 20 የሆኑት ለምሳሌ ከ40 ልጆች 20 ምናምን የሚሆኑት የተለያየ አይነት የአካል ጉዳት ያላቸው ልጆች ናቸው እነዚህ ማንም ሰው አዶፕት አያደርግም በጣም ጥቂት በጣም እጅግ በቁጥር ጥቂት የሚሆኑ ኢትዮጵያውያን አሉ ከሱ ውጭ ግን ጀነራሊ ብዙም አይደለም እንደውም ጉዲፈቻ ላይ አይተው ነው ጠባሳ ታይቶ ምናምን ነው ሰው የሚወስደው አይደለም የአካል ጉዳት አይን የሌለው ወይ ጆሮ መስማት ማይችል ወይ ደግሞ አእምሮ እክል ኦቲዝም ያለበት ወይ ዳውን ሲንድሮም ያለበት ወይ ደግሞ ሴሬብራል ፓልሲ የሚባል መራመድ ማይችል ዊልቸር ላይ ያለ ልጅ ማንም አይወስድም በልምድ በእንትናችን በኤክስፔሪየንሳችን ግን ፈረንጆቹ ይወስዳሉ ያን አሁን እነሱን ለማጉላት እነሱ መልአክ ናቸው እኛ እንትን ለማለት ሳይሆን አክሰሱ አላቸው እነሱ ህክምና ማግኘት ይችላሉ ሀገራቸው እነሱን ሰፖርት የሚያደርጉ ግሩፖች ይኖራሉ ትምህርት ቤት ያስገቧቸዋል አቅሙ ስላለ የሀገሪቷ በቃ ያደገች ስለሆነች ነው ክፉ ስለሆነን አይደለም እኛ ግን አቅማችን ስለማይፈቅድ ነው ኢትዮጵያን ይሄን ማንወስደው እና ይሄ እነዚህ ልጆች ወዲያው ነው የሚነሱት ኢንተርናሽናል አዶፕሽን ቢከፈት እነዚህ ልጆች ይወስዳሉ እና መንግስት አሁን መዘጋቱ በጣም ትክክል ነው አንደርስታንድ ያደርጋል ሁሉም ሰው ግን አሁን ኢትስ ታይም ኢንተርናሽናል አዶፕሽን ሪቫይዝ ለማድረግ ጊዜው ነው በሶፍትዌር አሁን ፎሎ አፕ መስራት ይቻላል ያሉበትን ሁኔታ እያንዳንዷን ነገር ማን የት እንደገባ መከታተል ይቻላል አሁን ይህን ነገር እና ሪሶርስ እና ባለሙያ ተመድቦለት
ኢትዮጵያ ውስጥ ለሚኖሩ ቢያንስ ኢትዮጵያ ውስጥ ለሚኖሩ የውጭ ሀገር ዜጎች ወይ ደግሞ ስፔሻል ኒድ ለሆኑት የተለያየ አይነት የአካልና የአእምሮ እክል ያላቸው ልጆች እንዲወሰዱ ቅድሚያ ሰጥቶ ማየት ይቻላል። ቢያንስ በእነሱ መጀመር ማየት ይቻላል እንጂ ቁጥሩ እንደሆነ በጣም ከባድ ነው እየሆነ ያለው። የተጠራቀመ እየመጣ ነው ያለው እና ይህንን አንዱ ሶሉሽን ይሄ ነው ከኢትዮጵያውያን ከኛ ባለፈ ማለት ነው። ኢትዮጵያዊ ግን ይሄ የሚያክል ችግር እንዳለ እንደሚያውቅ ታውቃላችሁ ወይስ? አሁን ይሄ ነው አንዱ እንትን ጉዲፈቻ ወላጅ ሞታችሁ መውሰድ ትችላላችሁ፣ በጣም ብዙ ህጻናት አሉ ብለን እንትን ለማለት ብዙ ሰው አያውቅም እና በቤተ ክርስቲያናት ጋር ቸርቾች ጋር በየሃይማኖት ተቋማት በሁሉም ሃይማኖት ተቋማታችን ይሄ ባለሙያዎቻችን እየሄዱ ይናገራሉ፣ መጥተው እንዲወስዱ ልጆች ማለት ነው። ሰዎች ግን ሰው እንደ አዲስ ነው አፉን ከፍቶ የሚሰማን። እንዴ ይህን ያህል ልጅ አለ እንዴ እንደዚህ ያለ እንዴ መጥተው ሲያያቸው ደግሞ በአካል ደግሞ ሲያያቸው በጣም ሾኪንግ ነው የሚሆንባቸው። እኛ ምናልባት እዛው ስላለን ህጻናቱ ብዙ ስለሆኑ ብዙ ምንም አይመስለን ሊሆን ይችላል፣ ለምደነው ሊሆን ይችላል ለእኛ እንደ ባለሙያ። ግን ለእነሱ ግን ለሰው ግን በጣም ሰው አያውቅም፣ ምን እየተካሄደ እንደሆነ አያውቅም። እና በተቻለ መጠን አንዱ ይሄ ነው በቃ ኢትዮጵያውያን ሌላም ፈረንጅ ማንም አያስፈልግም ነበር እኛ ራሳችን ብንተጋገዝና ይህንን እንደዚህ አይነት እንትኖችን ብናደርግ ኖሮ ወይም ችግሩን አስፍተን አላየነውም ማለት ነው። ሌላው አሁን ቅድም ስታነሳልኝ ነበር እኔ ማውቃቸው ሰዎች አሉ፣ 3 ሰዎች ያውቃለሁ እኔ እንኳን በቅርብ ማውቃቸው ልጆች። አንዷ በጣም ጓደኛዬ ናት። ከአንድ ክፍለ ሀገር ላይ አንዲት ሴት ልጅ ትጣልና ሶሻል ሚዲያ ላይ እናቷ ጥላት ሄዳለች ብሎ ፖሊስ ሲያስተዋውቅ እዛ ቦታ ድረስ ሄዳ ኃላፊነቱ ወስዳ ልጅቷ አሁን እያሳደገቻት በጣም የምታምር ልጅ ሆናለች። በጣም የምታምር በቃ እንዴት ፍፍት ብላ ያደገች ልጅ ማሚ ብላ የምትጠራት እንደዛ ሆናለች። ሌላ ወንድ ደግሞ ከባለቤቱ ጋር ተነጋግሮ እኔ እንደውም መነገር ያለበት አይመስለኝም ነበር ልጅ ከተወሰደ በኋላ መናገሩ ልጁን ትንሽ ሳይኮሎጂካሊ ችግር እንዲገጥመው ወይ ማጋለጥ አድርጌ ነበር መወስዶ። እሱ ምን አለኝ፣ አይ እኔ ከልቤ የወለድኩ ነኝ፣ ከሆዱ የወለደች ግን እናትና አባት አለ ብዬ እየነገርኩ ነው ያሳደግኩት። ከዛ የተነሳ በቃ በጣም ደህና ነን ምናምንና እባክህ ከልጄ ጋር እኮ ተጣልቼ ምናምን ይለኛል ሲያወራኝ። እና በቃ በጣም የሚገርም እንትን ነውና መናገሩ የሚመከር ነገር ነው ማለት ነው። እኛ እንግዲህ ለወላጁን ተዋለን አናስገድድም። አሁን ይሄን ነገር እዚህ ስቴፕ ድረስ መተው ልጅን ከወሰዱልን በቃ ልጄ ብሏል ሰው በልጁ የራሱን አይነት አስተዳደግ መከተል ይችላል። ያ ከዛ ውስጥ ገብተን እንዴት ነው ልጅህን ምትማት ያለብን ውስጥ አንገባም። ግን ሰጀስት ነው የምናደርገው። ሰጀስት እናደርገን ወይ እድሜያቸውን የሚመጥን ንግግሮችን በእድሜያቸው በአንድ ጊዜ ደግሞ እናዋዘንባቸው። ምክንያቱም ያ ከባድ ሌላ ችግር ነውና እድሜያቸው እንደሚመጥን ኮግኒቲቭ ስኪላቸውን ኮግኒቲቭ እንትናቸውን በሚመጥን ሁኔታ እየነገርናቸው ብናሳድጋቸው መጨረሻ ላይ ጥሩ ይሆናል ነው የሚሆነው እንጂ ነገ ቡሊም አይደረጉም። ነገ የሆነ ነገር ቢፈጠር መታወቁ እኮ አይቀርም። የሆነ ሰው የሆነ ዘመድ ወይ የሆነ ነገር ወይ ቤተሰብ ወይ የሆነ ጓደኛ ወይ ጎረቤት የሆነች ነገር ጣል ያደረግና ልጁ ካደገ በኋላ የዘላለም በቃ ጠባሳ እድሜ ዘመኔን ሲዋሹኝ ነው ያ ልጅ አሁን ቅድም ያልኩኝ ምንድን ያናድደህ? ቆይ ለምንድን ነው ጉዲፈቻ እኮ ሲያረጉ ሲወስዱ ተጥሎኝ ነበረ። ያው ፋክቱን ነገር ነው ማለት ምን ያህል ሲቹዌሽን እንደነበሩ ልትሞቱ ልትችል ነበር፣ እስካሁንም ሰርቫይቭ ላታረግ ይችል ነበረ። እና እነሱ ወደው ነው እንደዚህ ያደረጉት። ስለ አይ ዋሽተውኛል፣ ቀድሜ ዘመኔን ውሸት ነው የውሸት ኑሮ ነው ስኖር የነበረው ነው ያለው። እና ይሄ ነገ መጠየቃቸው አይቀርም፣ ይሄ ነገ መምጣት አይቀርም። እና በጣም ብዙ ወላጆች አሉ አንደርስታንድ አደርጋለሁ ካልቸራችን ነው ባንነግርስ ምናምን ይሉናል። እቺ ነገር እኮ እቺን ያላችኋኝ ነገር እኮ በቃ ትንሽ ብንተዋትና ቀስ ብለን እስቲ ተማክረን ምናምን ይላሉ። እንደናንተ እንደራሳችሁ ምርጫ ነው። ነገር ግን ኢሹ ሆኖ መምጣት አይቀርም። እና ልጆች ሲያውቁ ነው ጥሩ። በቃ the sooner the better ነው። እያደጉ ሲመጡ አብሮት ያድጋሉ፣ ምንም አይመስላቸውም። እና እንደዚህ ያደረጉ እንትን ይላሉ። 3 መንትያ ልጅ የወሰደ ወላጅ ነበረ። 3 ትሪፕሌት እናት 3 ልጅ ወልዳ ጥላ 3ቱንም ጥላ ሄዳለች። እና ሆስፒታል ገብተው እንግዲህ በቃ በርብርብ ህይወታቸው ተረፈ። ከዛ መጥቶ አዶፕታ ጉዲፈቻ ወሰዱት። 3ቱንም ማለት ነው አንድ ላይ ማለት ነው። እና አሁን እነሱን ፎሎ አፕ ስንሰራ ምናምን ይነግሩን የነገሯቸው ነው እያሳደጓቸው ያሉት። ግን አንዱ ሌላ ትልቁ ስጋት ወላጅ ጋር ያለው እንደ ልጅ ባልወዳቸውስ? ይሄ the biggest another concern የሚሆነው ይሄ ነው፣ እንደ ልጅ ባልወዳቸውስ? እና ብቻ ነው እንግዲህ በልምድ ነው። እኔ የልብም ኤክስፐርት አይደለንም፣ ግን ልብ በኤክስፓንድ ያደርጋል። ፍቅር ለመስጠት ልብ የአንድ ሰው
የ1,000 ሰው የ100,000 ሰው 100,000 ሰው መውደድ ትችላለህ። ልባችን በቃ እግዚአብሔር ሲፈጥረን ታምራዊ የሆነ ነው፣ አይገምቱም። እና ባልወደውስ እንደ ልጄ ብለው ነበር ሲያስቡ የነበሩት። ግን ልጁ እያደገ ሲመጣ እንደው በጣም የተለየ ፍቅር ነው እነዚህ። ምክንያቱም ተጎድተው የነበሩበት ሁኔታ፣ ተጥሎበት የነበሩ ጉንዳን አፍንጫቸው ውስጥ ገብቶ በጆሮአቸውና በአፍንጫቸው ምስጥ ገብቶ ነው ሲነሱ ማለት ነው። እና እነሱ ተለቅመው ሰርጀሪ ማይነር ሰርጀሪ ተሰርቶ በጣም ከባድ ጉዳት ደርሶ እና ይህን ሁሉ ነገር ሳስብ የበለጠ ፍቅር ለነሱ አረገኝ። አንድ ሰው የራሱ ልጆች የወለዳቸው ልጆች 4 ልጆች ቢኖሩት 4ቱንም እኩል አይወዳቸውም ማለት አንዱን ይጠላዋል አንዱን አይጠላውም ሳይሆን ሁሉንም ልጅ በየራሱ መንገድ በተለየ መንገድ ይወዳቸዋል። በቃ ይሄም እንደዛ ነው የሚሆነው። ሌላኛው መንገድ ነው ይሄና እንደዚህ ሰው በጣም ሲያስበው በጣም ቱማች ትልቅ ችግር አድርጎ ነው የሚያስበው። ግን የምር ግን ሲያገኙትና እጃቸው ላይ ሲሆን ግን ሌላ ታሪክ ነው የሚሆኑትና ይህንን በዚህ ስጋት የሚገባቸው ወላጆችን አትፍሩ። ስለ መረጃው አሁን እንደ ሽሜዳ በጣም ትልቅ ስራ እየሰራችሁ ነው። እኔ ይሄኛውን ወደዚህ እንኳን እንድነጋገር በጣም ፈልጌ የነበረው ለምንድን ነው ሄጄ አይቻለሁ። በቃ የምትመስል ትንሽዬ ልጅ ፍት ብላ አይቻታለሁ። ከዛ እንደውም ስፔሻል ኒድ የምትፈልግ ስለሆነች ፍርቱና ስለምትፈልግ እሷን እኔው አሳድጋታለሁ እንደውም ለሌላ ሰው አልሰጠም ስትል ነበር። ለምን ሌላ ሰው ደግሞ አይወስዳትም እሷን? እና ሌሎች ጤነኛ የሆኑ ልጆች እንዳሉ ሆነው ደግሞ ስፔሻል ኒድ የሆኑትን የሚወስድ ኢትዮጵያዊ አለ? አሁን ይሄ ነው ብዙ የለም። እንደውም አንዳንዴ እንደ ጉዲፈቻ ከሚመጡት መሀል አንዳንዴም ደግሞ እንደ ትንሽ እንደ ቻሌንጅ የምናነሳው ነገር ምንድነው፣ አንዳንድ ወላጆች ምናልባት ሀርሽ ሊሆን ይችላል፣ ግን ስፔሲፊክ ለምሳሌ ስፔሲፊክ አድርጎ ያነሳሉ። ለምሳሌ ምንም ጤነኛ ልጅ ይላሉ። ኦፍኮርስ ጤነኛ ልጅ ሁሉም ሰው ጤነኛ ልጅ ይፈልጋል። አሁን ክፍል ውስጥ አስገብተክ እንደ ዶሮ በግ ስትገዛ እንዴት ነው እንደዛ እንድናስመርጣቸው ይፈልጋሉ። አሁን ሌሎች የሚያደርጉ ድርጅቶች ሊኖሩ ይችላሉ። እኛ ግን እንደዛ እናደርግ ማለት መጀመሪያ ፕሮሰሱን ከጨረሱ በኋላ ፎቶ ነው የምልክላቸው። ከዛ ያን ፎቶ አይተው በቃ ከዛ በኋላ ልጆቹን ወደ ጉዲፈቻ ፕሮሰስ እናስገባለን ማለት ነው። ያ ማለት ግን በጣም አካል ጉዳት ያለባቸው ልጆች ምናምን ጤነኛ ነው ብለን ዋሽተን ወይ ምናምን እንነግራለን። እንደዚህ ያለ አካል ጉዳተኞች አሉ፣ እንደዚህ አይነት ደግሞ ጤነኞች ልጆች አሉ። የእናንተ ምርጫ ነው። ሁሉም ሰው የሚመርጠው ጤነኛ ልጆቹ ነው። ግን በጣም ማየት ይፈልጋሉ። ጤነኛ መሆነው አገላብጠው ያለው አሁን ለምሳሌ ከዚህ ከመንግስት ከበፀሐይ አዶፕት ከሚደረጉት ልጆች ምሳሌ ባነሳ ከወሰዱት በኋላ ጉዲፈቻ የሚመልሱ ወላጆች አሉ። ለምን ይሆን? ከቤተሰቡ ጋር አልተጣጣመችም፣ ዝም ብላ ታለቅሳለች፣ በጣም ብዙ ምግብ ነው የምትበላው። ምክንያቶቹ በጣም ብዙ ነው። እና ሰው መጀመሪያ አእምሮን አጥርቶ አሳምኖ ቤተሰብ አልተቀበለም። ገጠር ያለች አያት ወይ አክስት አትሰማም። ከዛ ልጅ ጉዲፈቻ ወስዶ ፍርድ ቤት ሂደቱን ጨርሰው ምናምን ቁጭ ካሉ ከ3 ወር ከ6 ወር በኋላ የሆነ ዘመድ ይመጣል። በቃ ጦርነት ቤት ውስጥ እንዴት ምናምን እና ከዛ በነጋታው ልጆች መልሱት። አሁን አይሆንም አንቀበልም አንልም። ምክንያቱም እቺ ልጅ በቃ ጥሩ ኢንቫይሮንመንት ውስጥ ላታድግ ነው። በቃ ማትወደድበት ቦታ ላይ እንድታድግ አንፈልግም። ግን ሰዎች መጥተው ይመልሳሉ። በቃ አይ ይሄማ አይሆንም ምናምን ይላሉ። እና ይህም አንዱ ትልቅ ራሱን የቻለ እንትን ነው፣ ቻሌንጅ ነው። እና ቆይቶ ደግሞ የሆነ አይነት ችግር ያገኛሉ። ለምሳሌ ሄፓታይተስ ይኖርባቸዋል። ኦር ምርመራ ይደረግና መጀመሪያ ላይ በተለይ ለምሳሌ እናት ኤችአይቪ ፖዚቲቭ ከሆነች ልጁ ላይ ምልክቶች ያሳያሉ ምናምን ፕሪቨንት ቶሎ ከተገኘ ፕሪቨንት ይደረጋል ኤችአይቪ ፖዚቲቭ እንደሆነ። አንዳንድ ጊዜ ግን ኤችአይቪ ፖዚቲቭ ይሆናል ልጆቹ ቆይተው ማለት ነው ቼክ ሲያደርጓቸው እና አይ እነዚህ ልጅ አልፈልግም ብሎ ይመልሳሉ። እና ማን አላቸው እሺ እነዚህ ልጆች ምንድነው የሚሉት አሁን? እና ይሄም አንድ እንትን ነው አይደለም ስፔሻል ኔድ ይቅርና እንደዚህ አይነት እንትኖቹን አሁን የካረንን ብናወራ ፍርቱናን ፎስተር እያደረገች ያለችው ፍርቱና የእሷ ምንድነው የሆነው በ7 ወር የተወለደችው እና ስንት ኪሎ እንዳለች ምናምን አይታወቅም። ብቻ 7 ወር ውስጥ 7 ወራት በ7 ወር ተወልዳ 7 ወር እድሜ አላት። አሁን 7 ወር ሆኗታል ማለት ነው። እና 7 ወር ውስጥ 2.5 ኪሎ ብቻ ናት። ልክ ልጅ አዲስ ልጅ እንደሚሆን 7 ወር ምድር ላይ ቆይታ እንደ አዲስ እና ሆስፒታል በቃ እዚህም ሲያስገቧት እዛም ሲልኳት ምናምን ሰውም በደንብ እንትን ፕሪማቹር መሆኗን አንዳንድ ጊዜም በቃ ካለውም ጫና ቶሎ እንትን አያደርጓትም። የሆነ አንድ ሆስፒታል ላይ ኦክሲጅን እንትኑ ሲሰኩት ይሄ የአደልት ነው እንግዲህ ዶክተር የነገረን የአደልት ኦክሲጅን እንትን አድርገውባት መሰለኝ በጣም ኃይለኛ ኦክሲጅን ብሎ አድርጎ አይኗን ከእንትኑ ተላቋል። ይሄ አታይም በቃ ይሄ አይኗ አይን እና ይሄኛው ተደፍኗል። ይሄኛው ሳይድ ያፍንጫው ማለት ነው ቆስሎ ተደፈነ በቃ እና በዛው እንትን አለ
ትልቅ ስቶር ነው ሰርጀሪ የሚሰራው። ኢትዮጵያ ውስጥ አሁን እንደዚህ አይነት አይነ ሰርጀሪ አድርጎ ይህን ማትረፍ የማይችል ቴክኖሎጂ የለም። እነዚህ በህክምና ፕሪቨንት ማድረግ በምንችላቸው ጉዳዮችም ልጆች አካል ጉዳተኛ ይሆናሉ እና እሷ ልጅ ነው የወሰደቻት አሁን። ምክንያቱም በእርግጠኝነት ባለን ኤክስፒሪየንስ ኢትዮጵያውያን ወላጆች አይወስዷትም። እንደዚህ አይነት ልጅ ሊወስዷት ሊኖሩ ይችላሉ። ምናልባት ኦቨርክሌም አድርጌ ከሆነ አምሹር ሊኖር ይችላል። ግን ባለን እንትን ልምድ በፍጹም እንደዚህ አይነት ኢትዮጵያ ብዙ ሬር ናቸው እና ይህን ከአዌርነስ ነው ምንድን ነው የሚመስልህ? ምን ብንሆን ነው ልጅ መውሰድ የምንችለው? ላይክ ልጅ መውሰድ ጤነኛ ነው ወይስ ጉዲፈቻ ሁሉንም አይነት ነው? ጤነኛውን እንኳን ግድ የለም። አሁን ስፔሻል ኒዱ እንኳን እንዳልከው ሰው አሁን እቺ ጓደኛዬ ያልኩ በጣም ሀብታም ስለሆነች አይደለም፣ ግን የእሷ 2 ልጆች አሏት፣ 2ቷ አድገዋል። ስለዚህ አሁን እኮ ማሳደግ እችላለሁ ብላ ወስዳለች። ስለዚህ መውሰድ ማንም ይችላል፣ ማንም መውለድ እንደሚችለው ማለት ነው። ግን ምንድን ነው እንዳንወስድ የሚከለክለን? ግንዛቤያችን ነው ወይስ ልጅ ብለን ስናስብ የሰው ቅድም ስታነሳቸው እንደነበሩት ነው? እስኪ እሱ ላይ በደንብ ንገረን። አይ አንዱ መጀመሪያ ትልቁ እንትን ግንዛቤ ነው ማለት ልጅን እንዳልኩ ስጋቶች አሉ። በቃ መታናት ህይወት ውስጥ አሁን አንድ ልጅ ሲወስድ በፍርድ ቤት ሄደን ጉዳዩን እኛ ራሳችን ፍርድ ቤቱን ጉዳይ የምንጨርሰው ማለት ነው። ወላጆች መጥተው ይመሰክራሉ፣ ዳኛዋ ትጠይቃለች፣ እርግጠኛ ናችሁ ወይ ምናምን፣ ልጅ አክስት አጎት ምናምን እንደዚህ አይነት ነገሮች እንትንና ይፈቀዳል። ጋዜጣ ላይ ይወጣል እና ጋዜጣ ላይ ይወጣል። ከዛ በኋላ በቃ ያንተ ነው ያለች። ከዛ በኋላ ተመልሶ ማንም ሰው መጣ ማንም ሰው ሲጀመር በዚህ ሁሉ ቁጥር ልጅ ማነው ይሄኛው የኔ ልጅ ነው ኢንፋንትን የሚል ለይቶ የሚያውቅ ሰው የለም። እና እንደዚህ አይነት ስጋቶች አሉ። በቃ ይሄ መቀረፍ የሚችሉ ስጋቶች አሉ። እነዚህ ስጋቶች አንዱ ፕሪቨንት እያደረገ ያለ ልጅ እንዳይወሰድ ያለ ይፈራል፣ ሰው ይፈራል። እና እዚህ ላይ በጣም አዌርነስ ሬዚንግ በተቻለ መጠን አንዱ መድረክ እንግዲህ አንዱ እድል ይሄ ነው። በተቻለ መጠን ይሄንን እንደዚህ አይነት እንትኖችን በሰዎችን በተቻለ መጠን አድረስ ለማድረግ ክራውድን ሄደን አድረስ በማድረግ ኢንዲቪጁዋሎችን አድረስ በማድረግ ስጋቶቹ ብዙም እንትን አድርገው ግን ስጋቱ ምናልባት እንደዚህ ቢገጥም ምንድን ነው ሊሆን የሚችለው? ስጡኝ የሚል የኔ ልጅ ናት ብሎ ቢመጣ ጥያት ነበረ፣ ግን አሁን ማሳደግ እችላለሁ፣ ስለዚህ ልጅ መልሱ የሚል ሲመጣ ልጁን ማግኘት የሚችልበት መንገድ አለ። አሁን አንዱ ይሄ ነው። እንትን አንድ ከዚህ ከአዲስ አበባ ውጪ አምቦ የምትኖር ሴት 3 ልጆችን ወሰደች እና ጉዲፈቻ ማለት ነው። እና ጉዲፈቻ ስትወስድ ልጆቹ 6፣ 7፣ 8 ዓመት ናቸው። 3ቱም ወንድምና እህት ናቸው። የተለያየ መንታ አይደሉም። 2ቱ መንታ ናቸው። እህትየው ከነሱ ከፍ ትላለች። 3ቱንም ወሰደች እና እነዚህ ከፍ ያሉ ልጆች ናቸው። ከዛ እናት መጣች ማለት ነው። እናት መጣ ልጆቼን አምጡ ድርጅቱ ጋር መጣ። መንግስት ጋር ሄዳ ከበዛ ሄዳ የመንግስት ተቋም ጋር ሄዳ እንዴት ነው በዚህ አይነት ሁኔታ እንዴት ነው የገባችሁ? ስህተት ነው ምናምን። ከዛ ፋይሉ ሲጣራ ፖሊስ እኛ እንግዲህ መጀመሪያ ጉዲፈቻ ላይ ልጅ የምንሰጠው ፖሊስ ሪፖርት ይባላል። ለምሳሌ ፖሊስ የመጀመሪያው የተገኘችበትን ቦታ ሪፖርት ይጽፍልናል። ሁለተኛ ላይ በቃ ወላጅ አልተገኘም፣ አፈላልገን የተገኘ ሰው የለም፣ ስለዚህ ለሌላ አማራጭ ፈልጉላት ብሎ ፖሊስ ደብዳቤ ይሰጠናል። ያን ደብዳቤ ይዘን ነው ለወላጅ የምንሰጠው። ስለዚህ ያ ደብዳቤ እኛ ጋር አለ። ግን እነዚህ ልጆች ወደ ተቋም የገቡበት ሁኔታ ትክክል አልነበረም። የሆነ ከጀርባው ክሊር ያለው ነገር ነበረ። እናትየው ታስራ ነው የሆነ ልጇን ስትላት ምናምን አንደኛ 2ቱን አልጣልኩም ሴቷን ልጇን የደበደበቻት እያለ ነው በቃ ፖሊሲ ወሰዳት። እንዴት ነው ጉዳት ስታደርስባት እሷን ያዛት፣ እስር ቤት ከተታት። ስለዚህ የቀሩት ልጆች ወደ ተቋም ላካቸው ማለት ነው። ይሄ ስህተት ነው። ይሄ ስህተት ነው። ስለዚህ እቺ ሴት ታስራ ተፈታ እንትኗን ጨርሳ መጣ ልጆች ይታሉ አለች። ልጆቿ ለጉዲፈቻ ተሰጥተዋል። እና ይሄ በጣም ሬር እንግዲህ ይሄንን እንግዲህ በስንት ዓመት ስራችን ማሻሚዳ ምናልባት በ9 ዓመት በ10 ዓመት አንድ እንደዚህ አይነት ገጠመ። በጣም ሬር ነው። ከፍ ያሉ ልጆች ሲሆኑ የመፈጠር እድል ሊኖር ይችላል። ኢንፋንቶቹ ጋር ግን እንደዚህ አይነት ችግር የለም እና ሆኖ ያውቃል። እንደዚህ ይሆናል። ያኔ ያው እንግዲህ በህግ ሂደት ፍርድ ቤት ሄደው ነው ድጋሚ ሪዞልቭ የተደረገው ጉዳዩ ማለት ነው። ኦኬ። ስለዚህ ስጋቱ እንዲህ አይነት ነገሮች ከማጋጠማቸው የተነሳ ነው። ኢንፋንቱ ላይ ግን ገና የተወለደው ልጅ ላይ ግን እንዲህ አይነት ነገር የለም። ይሄ ሬር ነው። አንደኛም የፖሊሶቹም ስህተት በሰዓቱ የነበረው ባለሙያ የሱ ስህተት ነው። ያን ደብዳቤ የጻፈው ሰውዬ ልክ አልነበረም። እንደዛ መጻፍ ሳያጣራ መጻፍ አልነበረበትም። የሱ ስህተት ነው። ከዛ በተረፈ ግን ወላጆች ኢትዮጵያውያን ወላጆች እንዳይወስዱ የሚያደርጋቸው ይሄ እንትን ነው እና እኔ በተቻለ መጠን ተቋማት ላይ ሃይማኖት ተቋማት ላይ ለምሳሌ የፕሮቴስታንት ቤተ ክርስቲያናት ላይ መስጊዶች ላይ
ኦርቶዶክስ ቤተክርስቲያን ላይ እንደዚህ ካህናቱም አገልጋዮቹም እንዲህ ማውራት ቢችሉ ለህዝቡ ለምዕመኑ መድረስ ቢችሉ አሁን እኛ ሄደን መድረክ ማይክ ተቀብለን ቆይ እዚህ ጋር መልእክት እናስተላልፍ ብለን ማውራት አንችልም። ምክንያቱም ያው ራሱ የሆነ ሲስተም አለው፣ ስርዓት አለው። ግን በዚህ አጋጣሚ እነሱም በቃ ይህንም እንትን የሚሉ የሃይማኖት አባቶች በጣም ትልቅ ድርሻ ይጫወታሉ እና ቤተክርስቲያን ይህን ነገር አናውንስ ብታደርግ ወይ መስጊዶች ሁሉም የሃይማኖት ተቋማት ይህን ጉዳይ አናውንስ ማድረግ ቢችሉ በጣም ብዙ ኢትዮጵያዊ እንትን ማለት ይችላል። በረከት ነው። ልጆችንም ህይወት እያተረፋችሁ ነው። ከመንግስትም ጋር አገናኝተው ከሰማያዊ ዓለም ጋር አገናኝተው ቢነግሩ በጣም ብዙ ይመጣል እና እዛሽ ጋር ናት ጋር አሁን ያለች። እንደውም ይኸኛው እኔ ሳስብ ምናልባት ልሳሳት ይችላለሁ ወይም ድፍረትም ሊሆንብኝ ይችላል፣ ግን እንደ ደፍር የሚያደርገኝ ያየሁት ችግር ነው። እንደዛ ከሆነ እውነትስ የእምነት ተቋማት ስራ አይደለም ወይ? ይሄ ራሱ አይደለ? የእምነት ተቋማት እኮ ከሚሰሩት ስራዎች አንዱ መሆን የለበትም ወይ? እነዚህ ቢሆን እኮ ምናልባት እንደዚህ አይነት ተቋማት ላያስፈልጉን ይችሉ ነበር። እውነት ነው አይደለ? እውነት ነው። ምክንያቱም አስበው እንግዲህ እምነት ተቋማት ላይ የሚሄደው ሰው በቀን ራሱ ወይ ቅዳሜና እሑድ የሚሄደው ሰው ብዛቱን አስበው። ከዛው ስንት ሰው ይገኛል? እና እነዚህ ሁሉ ሰው ቢረባረብ ቤተክርስቲያኗ ራሷ ኃላፊነት ወስዳ ወይም እነዚህ እምነት ተቋማቶች በሙሉ ኃላፊነት ወስደው እንትን ቢሉ እውነት ግን ነው በፍጹም እንደዚህ አይነት ተቋማት አያስፈልጉም። አላማችን እንደኛ አይነት ተቋም እንዳያስፈልግ ነው። በቃ እንዳያስፈልግ መዘጋት ነው ያለበት። ምናልባት በእኛ እድሜ ላናየው እንችላለን፣ ግን ምናልባት ተስፋ ማድረገው በልጆቻችን እድሜ ልናየው እንችላለን። እንደዚህ አይነት ነገር በደንብ ከተሰራበት ካሁኑ በልጆቻችን እድሜ እነዚህ ተቋማት አይኖሩም ተስፋ እናደርጋለን። ልጅም ደግሞ በተለያየ ሁኔታ መውለድ ያልሆነላቸው ሰዎች እንዲወስዱ የሚበረታቱበት መንገድ በእምነት ተቋማት የሚሆን ወይም እናንተም የሁሉ ችግር ኖሮ አሁን የምታነሳልኝ ብዙ ህፃናት እየተጣሉ 5 ሚሊዮን ኦርፋን ኖሮ ኢትዮጵያ ውስጥ እኛ ካላወቅን ብዙ ሰው ካላወቀ ምናልባት እናንተም በደንብ አልሰራችሁ ማለት ይቻላል ወይስ ምንድን ነው እሱ? አዎ ማለት there is only like so much we can do። ሁልጊዜም እንትኑ እንዳልከው ይሄ ምንድነው ቁጥሮቹ በጣም በጣም ትልቅ ስለሆኑ ማድረግ አድረስ የምናደርጋቸው ሊሚትድ ናቸው። እኛ አድረስ የምናደርጋቸው ሊሚትድ ናቸው። ባለፈው የሆነ ፕሮግራም ላይ አይ ቲንክ ቀርበው የአዲስ አበባ ሴቶች ህፃናት ማህበራዊ ጉዳይ ቢሮ ኃላፊ ቀርበው የሆነ ትልቅ ሚዲያ ላይ ሀገራችን ትልቅ ሚዲያ ላይ ሲያወሩ ሰምቻቸዋለሁ። እና እንደዚህ አይነት ነገሮች መበራከት አለባቸው። ሰው ማወቅ አለበት። ብዙ የለም አድረስ መደረግ እንትን የለም እና ሊሚትድ ነው። ሪሶርስም ሊሚትድ ስላለን ማለት ነው። አሁን እነዚህ ሁሉ ሰው አድረስ ለማድረግ ሪሶርስ ያስፈልጋል እና አይደለም እስቲ አንድ ልጅ ሁለት ልጅ ቤት ውስጥ ራሱ ማሳደግ ምን ያህል ከባድ እንደሆነ አይደለም እንደዚህ አይነት በመቶዎች የሚቆጠሩ ህፃናትን ማሳደግ እያንዳንዷ ነገር እና ፎከሳችን ሞር ልጆቹ ሰርቫይቭ አድርገው ምን በልተው ምን ጠጥተው ምን አይነት ሕክምና አግኝተው ይሄዱ የሚለው ነው። ያ ማለት ግን አድቮኬሲው ላይ መስራት የለብንም፣ በጣም መስራት አለብን። ግን እሱም ሪሶርስ ያስፈልጋል። ፕላስ ደግሞ በጣም ብዙ ድርጅቶችም ግለሰቦችም ሊያግዙን ይገባል እዚህ ጋር። እነሱም ሁሉም ሰው አድቮኬት ማድረግ ይችላል ይሄ ጉዳይ እና ገና ብዙ ይቀረዋል። እውነትህን ነው። በጣም ብዙ ሚዲያዎች ላይ ለመሰለ ዘሜ ሚዲያዎች ላይ ብዙ አልሰማም። አሁን ይሄ ነገር ተነስቶ ዛሬ እየተነጋገርንበት ነው። በጣም እኔ አሁን ሄጄ ባላይ ካረንን ባላቃት እናንተም ባላውቅ እና ባላይ ሀሳቤ ላይም ሊመጣ አይችልም። በእኛ በዚህ በራይዝ አፕ ሚዲያ ላይ ምንድነው የምናደርገው መሰለ ማንም ሰው የሚያካፍለው ነገር ያለ እቺን ሀገር ቀና ሊያደርግ የሚችል እንግዲህ ራይዝ አፕ ነው አይደል የሚለው እና እንደሱ ሊያደርግ የሚችል ማንኛውም ሀሳብ ያለው ሰው ሀሳቡን እንዲያካፈል አንትርፕረነር ሊሆን ይችላል፣ ስታርታፕ ሊሆን ይችላል፣ አስተማሪዎች ሊሆኑ ይችላሉ። እነዚህ ሰዎች እየመጡ አላማችንም ደግሞ በቃ በመንፈሱም በአካሉም እንደዚህ ሰስቴን ያደረገ የተዋሃደ እንትን ያለው መፍጠር ነው እና ይሄ አንደኛው ነው እናንተ የምትሰሩት እና ሚዲያዎች ላይ እየቀረባችሁ አዌርነስ ለመፍጠር ብትሞክሩ የራሳችሁ ደግሞ ሚዲያዎች ራሱ ቢኖሯችሁ በጣም ጥሩ ነው ብዬ ነው የማስበው። ይሄ በጣም ትልቅ እንትን ነው፣ ሪኮመንዴሽን ነው ማለት። በዚህ አጋጣሚ እኔ አንተንም ለማመስገን እወዳለሁ። ምክንያቱም ይሄ ተከፍሎበት የምትሰራው ስራ አይደለም። ይህንን ችግሩን ተረድተው አይተኸው ነው ይህንን ወደዚህ ሚዲያም ያመጣህን እኛንም እና ውስጥ ስለተሰማህ ነው። ግን ምንድነው ብዙ ጊዜ ሚዲያዎች ላይ የምናየው ክፍተት አንዳንዴ ቢዝነስ ነው። ብዙ ጊዜ አሁን ይህንን በጣም ጥሩ ሚዲያዎች አሉ እናውቃለን፣ ግን አፕሮች ለማድረግ ሞክረናል። ግን ለምሳሌ አንድ ነገር ለማውራት የምትጠየቀው ገንዘብ ምናምን እንደዚህ ነገሮች ላይ የአየር ሰዓት ለመውሰድ ምናምን እንደዚህ አይነት ነገሮች ላይ በጣም ከፍተኛ ነው። በዛ ገንዘብ በጣም ብዙ ህጻናት ሌላ ጨምረን 20-30 ህጻናት ህይወት እናተርፋለን ብለን ነው እንደዚህ የምናስበው። እኛ በስራው ላይ ያለን ሰዎች እንደዚህ ነው፣ ፐር ሄድ ኮስት ነው የምናስበው እና
በዚህ አጋጣሚ እንደዚህ እንደ አንተ አይነት ሚዲያዎች ሞር በጣም ሰፖርት ቢያደርጉን ብዬ ጥሪ ያቀርባሉ። ምክንያቱም ይሄ ትልቅ እንትን ነው፣ ትልቅ ሚንስ ነው ለህዝቡ እንዲደርስ ማድረጊያ ትልቅ ሚንስ ነው እና በጣም ትልቅ ስራ ነው አንተም እየሰራ ያለው እና አንተም እየሰራችሁ። ሽሜዳን ለማግኘት አሁን ሰዎች ቢኖሩ ስልኮቻችሁ ዌብሳይታችሁን ከታች እንተዋለን፣ ግን አንተ ደግሞ በዚህ እኮ መንገድ ሊያገኙን ይችላሉ፣ አድራሻችሁ የት ነው? እነዚህ ነገር ደግሞ እስኪ ስለ ሽሜዳ ደግሞ ንገረን። እሺ አንዱ ያው ከስልክና ከኢሜይሎች አሉ። ያው ሶሻል ሚዲያ አለ፣ ሻሚዳ ኢትዮጵያ ሶሻል ሚዲያ ላይ ፌስቡክ ላይ ኢንስታግራም ላይ አሉ። እዛ ገብተው ሁሉም መረጃ እዛ ላይ ማግኘት ይቻላል። ሻሚዳ ኢትዮጵያ ፌስቡክ ላይ አለ፣ ሻሚዳ ኢትዮጵያ ኢንስታግራም ላይ አለ። ስልኮች አሉ። ዌብሳይቱ ላይ ራሱ ሻሚዳ ኢትዮጵያ ብሎ ጉግል ላይ ሰርች ቢደረጉ ስልኮች ምናምን ቁጥሮች ይወጣሉ። ያኔ በዛ በኩል አድሬስ ማድረግ ይችላሉ። ቢሮአችን ያለው ፒያሳ ነው፣ ውቤ በረሃ ድሮ ውቤ በረሃ የሚባለው ሰፈር እዛ ጋር ነው ያለው ቢሮአችን እና እዛም መጥተው በአካል መጥተው በማንኛውም አይነት ጥያቄ ማስተያየትም ምንም እንትን ማለት ይችላሉ እና እንደዛም በዛም አይነት ሁኔታ አክሰስ ማድረግ ይችላሉ። ሸልተራችን የሚገኘው አዲስ አበባ ላይ ፒያሳ ላዛሪስት አካባቢ ሸልተር አለን። አሁን ደግሞ በቅርብ ጊዜ ደጋግ ሰዎች ቤት ክራይ እዚህም እያለን እንግዲህ አስበው ህጻናትን ይዞ 40-50 ህጻናትን ሰራተኞች አሉ፣ ሞግዚቶች አሉ እና እነዚህን ሁሉ አድረስ እንትን ለማለት ቤት ክራይ በቃ በየ2 ዓመቱ እንቀይራለን። ያኛው ይጨምራል ውጡ እንባላለን፣ ያኛው እንትን እንላለን እና በነፃ ቤት ሰጥቶን ህጻናቱን እንደፈለጋችሁ አድርጋችሁ የፈለጋችሁትን ቁጥር ህጻናት የሚችለውን ያክል ብለው እና አሁን ሲሲዲ ላይ ጣፎ ሲሲዲ በጣም ዘመናዊ ቤቶች ናቸው። እዛ ላይ ሸልተር አለን እና ትንንሽ ህጻናት በጣም አሉን፣ ትልልቅም አካል ጉዳተኛ የሚሆኑ ሁሉም አይነት ህጻናት አሉን። እዛ እያደረገን ሰፖርት እያደረግናቸው ነው እና ስለዚህ ጣፎን ቢመጡ ኦር በቢሮአችንም ቢመጡ ኦር ሶሻል ሚዲያ ላይም ሰው ሊያገኘን ይችላል። በጣም ደግሞ የሚገርመው እናንተ ጋር ያየሁት ካርን ጋር የሚያየሁት ነገር ህጻናት የሚያዝበት መንገድ እኔ 2 ልጆች አሉ ሳሳድግ እንዴት ተንከባክበን ከባለቤቴ ጋር እንዳሳደግናቸው አሁን አደግ እያሉ ነው አይቻለሁና ከዛ ባላነሰ ምናልባትም በበለጠ መንገድ ይሄ ዳይፐሮቹ፣ ንጽህና ያጠባበቁ፣ የሚወስዱት ተጨማሪ ሰፕሊመንት ፉዶች ምናምን ሳይ በጣም ተገርሜያለሁ እና ምናልባት ኦርፋን ውስጥ እንኳን ተጥለው የተገኙ ልጆች በሽሜዳ ውስጥ መገኘታቸው ሌሎችን ኦርፋኖች አላውቅም፣ ግን ፕሪቪሌጅድ የሆኑ ይመስለኛል። ምናልባት ከካልቸሩም ከመጣችበትም ሀገር አንጻር ሊሆን ይችላል አይደል? እንደውም ትምህርት ቤት የሚሄዱ አሉ 14 ልጆች አሁን ትምህርት ቤት ይሄዳሉ፣ የቀን እየተመላለሱ ይማራሉ። ኤሌመንታሪ ኬጂ ምናምን ያሉ እና ትምህርት ቤቱ ደውሎ በቃ ከዚህ በኋላ ፕሮግራም እናወጣ ስለሆነ የምግብ ፕሮግራም በዛ መሰረት ሄዱ፣ ወይም ደግሞ በቃ ከዚህ በኋላ እንደዚህ አይነት ምሳ እያላካቸው እንትን እያላቸው አትላኩላቸው። ምክንያቱም ሌሎች እና አንደርስታንድ አደርጋለሁ። ምክንያቱም ስንት ብዙ አይነት ሰው ነው፣ ሁሉም ሰው እኩል አይደለም። ይሄ ድርጅት ሲሆን እኛ በተቻለ መጠን ፕሮቲን ባለሙያ አለ መብላት ያለባቸው ተብሎ እንግዲህ በቃ በጣም የምግብ ኮስታችን ከፍተኛ ነው። እሱን ኬትም ብለው ተፋልጠው እናመጣለን። ከዛ በኋላ ግን ልጆቹ ላይ ኢንቨስት የምናደርገው እና ኢንቨስት ስናደርግን በደንብ ነው ኢንቨስት የምናደርገው። ምክንያቱም ቢያንስ በቃ የሁሉ ኦፕሽን ተጥለው በቃ በዚህ እድሜያቸው ማየት የሌለባቸው ነገር አይተዋል። ቢያንስ እኛ ጋር ካሉ ግን ቤስት ቻንስ እንስጣቸው ቤስት ብለን በሚል ነው እና ትምህርት ቤቱ እንደዛ አለን እና አንደርስታንድ አደርጋለሁ። ከዛ በኋላ በቃ ከትምህርት ቤቱ ጋር ተነጋግረን እንደውም ስኬጁል አወጡ ለሌሎችም ተማሪዎች። በዛ መሰረት ምግብ እየተቋጠረና መሄድ ጀመረ እና በዚህ በደንብ ፕራውድ ነን። በዚህ እንትናችን ልጆቹ በጣም ጥሩ እንትን ላይ ነው ያሉት። ከወላጅ ጋር ከሚያድጉት ልጆች በተሻለ እንትን እያደረጉ ነው ያሉት እና አንዳንዴ ምናልባት መውጣታቸውም ከዛ ሊጎዳቸው ይችላል ይላል ሰው እንደዛ። እስቲ እኔ ልጆቹ ሰዱልኝ ምናምን ይላል። እስቲ እንደዚህ ተስማምቷቸው እኔም እኮ አለኝ ምናምን ይላል፣ ሰዱልኝ። አይ በጣም የሚገርም ነገር ነው የእውነትም አንተም የምታደርገው ካረንም በጣም ትልቅ ነገር ነው እና እኔ ስሰማ ልጆቼን አናገርኳቸው። ከባለቤቴ ጋር ተነጋገርንና ከልጆቼ ጋር ማውራት ጀመርን ማለት ነው። እንትን ማድረግ ከቻልን መውሰድ ከቻልን የሚል እና አሁን ልጆቻችን የፈሩት ኧረ በኋላ ደግሞ ይሄ ቅድም ስታነሳ የነበረው ልጅ ያለመሆን ስሜት ቢሰማቸው የኔም ልጆች ናቸው፣ ግን ስታመጣ ዞሮ አንድ ቤተሰብ ሲሆን ተማክረ ነው እና እሱን ደግሞ እየተነጋገር ነው እነሱ ጋር ያለውን ነገር እንትን ለማለት እና እኔስ ብወስድ የሚል ሀሳብ መጣብኝ እና ይሄ እኔ ስላየው ነው። ሌሎች ሰዎች ደግሞ እየመጡ ቢያዩ ይሄን የመሰለ ነገር ሀሳቡ ከመጣ 100 ምናምን ሚሊዮን ኢትዮጵያውያን አሉ። ከዛ ውስጥ 5 ሚሊዮን ኦርፋን ካለ ከነዚህ ውስጥ እያልን ብንሄድ
ስቲል የሆነ ሰው ማንሳት የሚችልበት መንገድ ይኖራል ብዬ አስባለሁ። ከአቅም ጋርም የተገናኘ ሊሆን ይችላል። አንዳንዱ የማይወስደው አቅምም ኖሮ ደግሞ ቅድም ያልናቸው ሀሳቦች፣ ፍርሃቶች ይኖራሉ። በእናንተ በኩል እነዚህ ፍርሃቶችን መቅረፍ፣ ሴፍነት እንዲሰማቸው ማድረግ የሚቻልበት መንገድ ቢኖር፣ ከዛ ደግሞ ልጆቹ ላይ በጣም እንደምትሰሩ አውቃለሁ። እንዴት ተንከባክባችሁ እንደምትይዟቸው አውቃለሁ። እኔ ራሱ ለዚህ ነው ማገዝ የምፈልገው። ግን ወጥታችሁ አዌርነስ መፍጠሩ ምናምን ላይ ግን ብዙ እንትን እያላችሁ አልመሰለኝም። እና የኛ የራይዝ አፕ ቤተሰቦች አሉ። ብዙ ከ60 ሺህ በላይ ቤተሰብ አለ። እስካሁን ከ2 ሚሊዮን በላይ ሰዎች ደግሞ አይተውታል እስካሁን ያሉ ቪዲዮዎቻችንን። ትንሽ ቁጥር ስላልሆነ እስኪ የምታስተላልፈው መልእክት ካለ ስለ ድርጅታችሁ፣ ስለ ሽሜዳ እንዲታወቅላችሁ የምትፈልጉት ነገር ካለ ደግሞ እዚህ ጋር ይሄ ካሜራ ያንተ ነው። እና እሺ፣ አመሰግናለሁ። በዚህ አጋጣሚ እኔንም ኢንቫይት አድርገህ ይህንንም መረጃ ለተመልካቾችም ለአድማጮችም ለማስተላለፍ እድሉን ስለሰጠን እናመሰግናለን። እንግዲህ ማስተላለፍ የምፈልገው አንድ ነገር ምንድን ነው፣ በጣም ችግሩ ሲሪየስ ነው። በጣም የማንንም የሁላችሁንም ድጋፍ የሚፈልግ ህጻናት አሉ እና በምን መልኩ ላግዝ ይችላል? የግድ ሁሉም ሰው አዶፕት ላያደርግ ይችላል። ሁሉም ሰው አንስቶ የግድ ሁሉም ልጅ ልውሰድ ላይሆን ይችላል። እንዳልከው ቅድም ኮሚኒኬሽን ከቤተሰብ ጋር ማውራት 2 ዓመት 3 ዓመት ሊፈጅ ይችላል። ኢትወላፕናት ሳም ፖይንት እና የሁሉም ሰው ሚና ግን እሱ ላይሆን ይችላል። ሁሉ በተለያየ መልኩ ሰፖርት ማድረግ ይችላሉ እና ከትንንሽ ነገሮች ጀምሮ ከልጆቹ ጋር መጥቶ ጊዜ ስፔንድ ከማድረግ ጀምሮ ልጆቹን ከማስጠናት ጀምሮ ሰው አለን መጥቶ አይነት ስሜት እንዲሰማቸው መጥቶ ከመጠየቅ ጀምሮ ለእነሱ የተለያዩ ነገሮችን ቁሳቁሶችን ገዝቶ ማቅረብ፣ ፋይናንሻል ድጋፍ በማድረግ በተለያየ መልኩ ሰፖርት ማድረግ ትችላላችሁ እና በዚህ አጋጣሚ አመሰግናለሁ። ይህንን እድል ስለተሰጠን አመሰግናለሁ። በጣም ቴንኪዩ። በጣም ዘሜ ለምን ትልቅ ስራ ነው የምትሰሩት። እኔ ትንሽ ያሳፈረኝ ነገር መሰለህ፣ አንድ ከሩቅ ሀገር የመጣች ሰው አውስትራሊያ ሩቅ ነው ለዓለም። ከዛ የመጣች ሰው ኢትዮጵያ እኛ ሀገር ላይ መታ እንደዚህ አይነት ስራ ሰርታ ከልቧ ስትበሳጭ አያታለሁ። አንዳንድ ጊዜ ብስጭቷ ምንድን ነው፣ እኔ እንደዚህ እንዲህ እየሰራው አይደል ወይ፣ ለምን አንደርስታንድ አታደርጉኝም የሚል አይነት ስሜት አይባታለሁ። እውነትም ነው። ለምን ከሌላ ሀገር የመጣ ሰው ሲሰራ እኛ ጋር ደግሞ እንደዚህ አይነት ሁኔታ ውስጥ መገኘታችን ያሳዝናል። ምናልባት የኑሮ ሁኔታችን፣ የሀገሪቷ ሁኔታ፣ ብዙ ያለመረጋጋቶች ነገሮችም አሉ እዚህ ሀገር እና ምናልባት እንትንም እንደ ጠቅላይ ሚኒስትሩም ልጅ ወስደዋል አይደል? ከዛ ነበር የወሰዱት ወይስ ከክበበ ፀሐይ ወስደዋል? አይ ቲንክ ከንቲባም የወሰዱ ክብርት ከንቲባም መሰለኝ ወስደዋል። እና ይሄ እነሱ ያደረጉት ያው ሁሉንም ሰው ተነሱ ለማለት ነው። እንትን ነው ይሄም እንዲያውቁት ነው። ሰው ማንም ሰው መውሰድ ይችላል የሚለው ነው። ባይ ዘ ዌይ በዚህ አጋጣሚ ይቅርታ እንዳላስረዝመውና እንትን የአቅም ሁኔታ ምናምን ስትል አይ ነው በቃ እና ሁላችን እናውቃለን ልጅ ለማሳደግ እንዴት ከባድ እንደሆነ ኢኮኖሚካሊ። ግን የሚገርምህ ህጉ 5,000 ብር ነው የሚለው። እንግዲህ እስከ ቅርብ ጊዜ 5,000 ብር ነው የሚለው። ገቢ ሁኔታ አልተስተካከለም። አሁን 5,000 ብር ደሞዝተኛ የሆነ ሰው ሄዶ ፍርድ ቤት ማመልከት ይችላል። ምክንያቱም ህጉ ላይ የሚለው እስካሁን አፕዴት አልተደረገም እንግዲህ እስከ ቅርብ ጊዜ ድረስ እና እንዴት አድርጌ ያሳድጋለሁ የሚለው ሰው ለራሱ ፊክስ ካረገና ካሰበ ሌላ ፕሪቨንት ሊያደርገው የሚችለው ነገር የለም። እዚህ ጋር ነው ዋናው። በቃ ራሱን አሳምኖ ቤተሰብ አሳምኖ ነው እንጂ እንትን አይደል። እና ማንም ሰው መውሰድ ይችላል የሚለው ለማሳየት ይመስለኛል። እና በደንብ እንትንም ነው የኑሮ ውድነት እንዳለ ግልጽ ነው። ምንም አሁን እዚህ ጋር የምነጋገረው ቤተሰቦቻችን ሁሉ ነገር እናውቃለን ማለት ያለንበት ሁኔታ በደንብ እናውቃለን። ግን በዚህ ውስጥ ደግሞ የሚችል ሰው አለ። ኦኬ አይቻል ማሳደግ አይቻል፣ ግን በወር የሆነ ነገር ደግሞ ማድረግ ይችላል። ፋይናንሻል እንኳን ላይሆን ይችላል። ደብተር መውሰድ ሊሆን ይችላል። ማስጠናት እንዳልከው ሊሆን ይችላል። እና የተለያዩ አይነት ነገሮችን ማድረግ ስለሚቻል ከመጠየቅም ፍቅር መስጠትም ማቀፍም ለእነዚህ ልጆች ቀላል ነገር ስላልሆነ ደግሞ አድገው ወደዚሁ ማህበረሰብ ነው እና የሚወጡት። ሲወጡ ወደ አቀፋቸው ማህበረሰብ ነው የሚወጡት ወይስ ወደ ገፋቸው ማህበረሰብ? እሱ ራሱ የሚፈጥረው ነገር አለ። ዞሮ ዞሮ የሰው ልጆች ነን፣ አንድ ነን። ስንወጣ የአንድ ልጅ ኢንተርቪው አድርጌ ነበር። አሁን ራሱ ኤንጂኦ ያለው በእናትና በአባት ያላደገ የሚገርም ልጅ ነው። ጊዜ አቅርበ ነው ነበረ ልምዱን ሲያካፍል ምን አይነት ደግ ልብ እንዳለው አታውቅም። ማመን ነው የሚያቅተህ። ደግ እንደሆነ ራሱ አያውቅም እሱ። ግን የሚያደርጋቸውን ነገሮች ብታይ ቅጣው ይባላል።
በጣም ደግ ልብ ነው ያለው። ያደገው እንደዚሁ እርዳታ ድርጅት ውስጥ ነው። አሁን ኤንጂኦ አድርጎ ብዙ ሰዎችን እያገዘ ነው። እሱም ራሱ ትልቅ ሰዎችን ያግዛል፣ የታመሙ ሰዎች፣ ከቲቪ ጋር የተገናኙ ነገሮች እና አየህ እዛ ውስጥ እያለ ፍቅር አይቷል ማለት ነው። እዛ ውስጥ እያለ ፍቅር ባያይ ምናልባት ያገኘውን ነው የሚሰጠው እና ሄደን ማየት የምንችልበት ሁኔታ ካለ የሚጎበኝበት መንገድ አለ። እንዴት ነው የሚደረገው? መጥተው እኛን ኮንታክት አድርገው ሸልተሮቻችን ጋር ያሉትን ህፃናት ማሳየት እንችላለን። ማሳየት ምልህ ሄደው ከነሱ ጋር ጊዜ ቮለንቲር እንዲያደርጉ ጊዜ እንዲያሳልፉ ምናምን ከዛ አንጻር ነው እንጂ አሁን ለምሳሌ አንድ ትልቅ ሌላ ከዚህ ጋር ተያይዞ ያለ ከጉብኝት ጋር ተያይዞ ያለ እዛም ተቋም ጋር ያለ ችግር ምንድን ነው? ለምሳሌ ሁል ጊዜ የምትለዋለ ኬራንም እሷም ትላለች እና ታነሳዋለች። ሰዎች ይመጣሉ ሊያዩ እና ገብተው ህፃናቱን ከላየን ሁሉንም በየአልጋዎቻቸው አንደርስታንድ አደርጋለሁ ምን ከዛ ግን ቻይልድ ፕሮቴክሽን አለ፣ ፖሊሲ አለ እና ህፃናቱን ባሉበት ለምሳሌ እኔ አንተ ቤት መጥቼ እስቲ ጓዳ ገብቼ ልጆቹ እንዴት እንደተኙ እስቲ ልክ ልጆቹ እንዴት የሚሰማት እየበሉ ተኝተው ሊሆን ይችላል፣ ፖፖ ላይ ካካ እያደረጉ ሊሆን ይችላል ዋቴቨር እና ድንገት የሆነ ሰው ሲመጣ ምን አይነት ስሜት ነው የሚሰማቸው? እና ኦርፋኔጆችም ያሉ ተቋም ውስጥ ያሉ ልጆች እንደዛ ነው፣ ምንም የተለየ እንትን። ስለዚህ ይህ ነገር በደንብ ኮኦርዲኔት አድርገ ነው ከቪዚት ባለፈ በጎ ፈቃድ እንዲሆን መጥተው ሰፖርት እንዲያደርጓቸው ልጆቹ ከመጥተው አብሯቸው ጊዜ እንዲያሳልፉ ዝም ብሎ ጎብኝተው እንትን እንዳይሆን ማለት ነው። እንደዛ ነው። ብዙ አሉ ከዚህማ ከውጭም የሚመጡ ኢኮቱሪ እንደውም እንደ ቱሪዝም ሁሉ አለ ተርም አለው። ይሄ በዚህ በእኛ በኢንተርናሽናል ኒጆ ወርልድ ላይ እንደዚህ አይነት ተርሞች ሁሉ አሉ እና እንደ ቱሪዝም የሆነ አይተው በቃ ከዛ ፎቶ ይነሳሉ አብሯቸው። ከዛ ፎቶ ሶሻል ሚዲያ ላይ ወይን ሲያሳዝኑ እነዚህ ልጆች ይባላሉ በቃ ምናምን። ከዛም ሴቪንግ አፍሪካ ምናምን ይባላል። በቃ ይሄ ነው እና ለፎቶ ላይ ምናምን ለፎቶ እና ከዛ አልፎ የመረገ ልጆቹን ሰፖርት የሚያደርግ ነገር ሁሌ ዌልካም እናደርጋለን እና በዚህ ደስተኞች ነን በጣም። ስለዚህ ሰዎች እየመጡ ቢጎበኙ በስልኮቻችሁ ቢያገኟችሁ እየመጡ ቮለንቲር ሊያደርጉ የሚችሉ ሁሉንም አይነት እንትን ኦፕሽን እናመቻቻለን። ሁሉም አይነት ሰፖርት ይፈልጋሉ ልጆቹ እንዳልነው ነው ቅድም። ከኛም የኛ ብቻ አይደለም ይሄ የአንድ ድርጅት ስራም አይደለም፣ የብዙ ሰዎች የሚያካትትም ስለሆነ ኤኒዋን እየመጣ ኮንትሪቢዩት ማድረግ ይችላል። በኤኒዌይ ኮንትሪቢዩት ማድረግ ይችላል። በጊዜውም በታይሙም ጊዜ ማሳለፍም ልደትም መጥተው የሚያከብሩ አሉ። በይዞ በእውነት ልጆቻቸው ልደት ሲሆን መጥተው ከኛ ጋር ልጆቻቸው ጋር ያከብራሉ። ኬኩን ገዝተው ምናምን ልጆቹ ጨፍረው ደክሟቸው ምናምን ደስ ብሏቸው ይለያያል። በቃ ይሄ እንደዚህም አለ። አንድ ሚሞሬብል የሆነ ቀን ያሳልፈዋል እና ይሄም አንድ ኦፕሽን ነው። በጣም 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 እናመሰግናለን ዘሜ ስለ ሽሜዳ እንድናውቅ ስላረከን፣ ስለ ኦርፋኖች እንድናውቅ ስላረከን፣ ስላሉትም ደግሞ ኢትዮጵያ ውስጥ ስላሉ ችግሮችም እንድንረዳ ስላልክ በጣም እናመሰግናለን። የራይዝ አፕ ቤተሰቦች ደግሞ እየመጡ በእርግጠኝነት ይሄ ፕሮግራም ካለፈ በኋላ የሆኑ ስልኮች ትጠብቃላችሁ፣ የሆኑ ገዛዎች ይኖራሉ ብዬ አስባለሁ። እናንተም ወደ ሚዲያዎች እንድትመጡ እኔ አበረታታችኋለሁ። እኛም በሚዲያችን የቻልነውን ያለ ማድረግ እንሞክራለን። ከኛ ጋር ስለነበርክ በጣም በጣም እናመሰግናለን። የራይዝ አፕ ቤተሰቦች የዛሬው ፕሮግራማችን ይህን የመሰለ ነበረ። የሚቀጥለው ሳምንት ደግሞ ከሌላ ልዩ እንግዳ ጋር እንገናኛለን። እስከ ሳምንት መልካም ጊዜ ይሆንላችሁ። ቸር ሰንብቱ።